ላነሳው? 7 ቀን ሲሞላኝ አነሳዋለሁ። 7 ቀን ስለሚሞላ ማንሳት አይቻልም። 7 ቀን ይፈጃል። እና ይሉ ላይክ ለማንኛውም ውርድ ይሄን የቆሸሸ አይነት አመለካከት አይምሯችን ላይ ፍሪዝ አታደርግ። እዛ ሴት ስንት ወንድ ሴቶች ስንት ምናምኖችን ሰፖርት የሚያደርጉ አለ። ሰዎች መጥተው እንትን ካላሉ ምንድነው ዲጄሊን ሄደን እንሰጣት የለ እንደ ጊፍት እከካ ምድረሰብና ፑላ ማለት ነው። ልቅምቃ ነው አይቻለሁ። እያንዳንዱ ልኮሊ ቤታ ላይ ስትነሽባት ቶፒክ ይሆንሻል ሲለኝ ሎል ብዬ ጻፍኩለት። ሎል ብዬ ነው የጻፍኩለት። ማረጋገጫ ብሎ የሚልክልኝ ምንድነው ያት በተለያየ ሰዓት ቃል በቃል ምንድነው መሰላችሁ የተጻፈልኝ ላንበብላችሁ። እሺ የተርሰ ራሱ እኔ ብሎ ስለተናገረ ነው እንጂ እኔ ኢንሳይደሮችን የማጋለጥ ማንም ሰው የለን አጋልጣኛለች የሚል ኢንሳይደር የለኝም። ማንም ሰው የለኝም። ኢንሳይደሮችን እኔ አላጋልጥም። አያችሁ ፕሮፋይሉ ራሱ ቤታና ቤዛ ብሎ ፕሮፋይል ራሱ የሰራው ፕሮፋይል ራሱ ያ እና ዋናው ገና ሲጽልፍ ምን ሄሉ ሰላም ነው መረጃ ነበረኝ ወደፊት ወደ ቤታ ስትዞሪ መረጃ ይጠቅምሻል ይጠቀም ሲል ይው ምን ብዬ እንደጻፍኩ ሎል ብዬ ነው የጻፍኩት። ከዛን ቤታ ቤዛ ከምትባል ኢትዮጵያ ከምትኖር የአርቲስቶች እስከ ቲክቶከር ያወጣች ጋር ፍቅር ውስጥ ናት። ከዛን ምንድነው ከዛ ምንም አላልኩም ጸጥ ብዬ ከእንቅልፌ ስነሳ እነዚህን ቪዲዮዎች ያሉ ከዛ ያው ቲክቶክ ላይ ያለ የለም ያው ጌም ምናምን ስትጫወት ምናምን ጊፍት ምሰጣት ያ ከዛ ሙሉ መረጃ መስማት ከፈለግሽ አወራሻለሁ አጀንዳ ስታረጊ። እኔ ደግሞ አልጣላም ራሱ ሰብናፕ ነው። በነገራችን ላይ ሙሉ የቤታና የቤዛ ታሪክ አውቃለሁ። ሪፖስቱን ተመልከች። 6 ዓመት የቤታ ተከታታይ ነበርኩኝ። አሁን እንደዚህ ነው። ከዛ ይህንን ፎቶ ይህንን ስዕል አያችሁ በጨረታ ራሱ እኔ ላኩልሽ ብሎ ራሱን ያጋፈጠው ራሱ ነው። ይሄ ስለ ጨረታ ለምን እንደሰጠችው ቤታ ፍቅር ውስጥ ነች በጣም ከቤዛ ጋር። የቤታም ተከታዮች ቤዛ እየደገፉ ነው። ቤዛ ሴት አፍቃሪ ናት። ከአርቲስት እስከ ቲክቶከር ያጫወተች ናች። ብዙ ወጣቶች ሴት አፍቅራለች። እሺ ከዛ ይህንኑ ዩቱብ ላይ ያለውን ነው ቲክቶክ ላይ ያሉትን ቪዲዮዎች ነው የሚላክልኝ ማለት ነው። አንድ የጻፍኩትን ጽሑፍ አያችሁ? ምንም የጻፍኩት ነገር የለም። ገና ብቻ ከቤታ ጋር ከተጣላሽ ይጠቅምሻል ሲል ሎል ብዬ የጻፍኩት ብቻ ዛሴት። እሺ መረጃ አለኝ። ይሄ ቲክቶክ ላይ ሁሉም ጌመር የለጠፈው አይደል እንዴ? ገና ለገና ልጅቷ ወንድ ስለምትመስል ነው ለዜድ አንበሳ ይሰጥ የለ እንዴ? ምንድን ሰው አንድ ሰው እንደዚህ ነኝ ካላለ ብሎ እንደዚህ ነህ ብሎ የሰው አይምሮ ማቆሸሽ ልክ አይደለም ጋይስ። እኔ አንድ ሰው ሴት ነኝ ወንድ ነኝ ብሎ ስታልተናገረ ድረስ የፈለገ እኔ አሁን ዜዶን ዝም ብዬ ጠጆ ምናምን ላታለሁ እንጂ አንድ ቀንም ወንድ ምናምን አይነት ነገሩ ሰው ሲናገር በጣም ሊያን እናገራት ነበር። ልጅቷ ያላሰበችው ነገር ለምን ታሳስቢያታለሽ? እረፊ እላታለሁ። እረፊ ብዙ ጊዜ ተናግሬያታለሁ። ሊያም ማለት ነው በሌላ ነገር ተናገረት። ልጅቷ እንደዚህ ነኝ ካላለች የሆነ እንደ አማራጭ ምናምን ነገር ያን ነገር እንድታሰላስለው ለምን ታረጊያታለሽ ብዬ ተናግሬያለሁ። እናንተ ቤታ ላይ ስትነሽ እንደዚህ አይነት ልክስክስ ነገር ላይ እኔ አላወራም። በነገራችን ላይ ይሆናል ስነሳም ሆኜ ቆሜ እንደዚህ አይነት ነገር ላይ እኔ አላወራም። ለምን? ይሄ መረጃ አይደለማ። ለብዙ ሰው ጊፍት ስትሰጥ አውቃታለሁ። ስንት ወንድ ልጆች አሉ ራይት።
ጃኒም እንኳ አሁን ነው ቀሚስ መልበስ የጀመረችው እንጂ ወንድ ናት። እኔም ትከሻዬ እንኳ ያስታውቃል ወንድነት። ዛሴት በጣም ጭባ የሆነ አመለካከትን ያላችሁ እና ይሄውና ቤታን ቶፒክ አድርጊያት ተብሎ የተላከልኝ በጣም እንደዚህ አይነት ነገሮች ይላኩልኝ አለ። ግን እሱ ራሱ መጥቶ ራሱን ስላጋፈጠ ነው እንጂ እኔ ኢንሳይደሮች የሆነ ነገር ከላኩልኝ መጥቻ ልናገር ዝም ነበር። ዛሴት ገባች እንደዚህ እንድጣላት ምናምን በእንደዚህ ነገር እንዴት ነው የምጣለው? ተቀባይነት ሊኖረኝ እኮ ይገባል። የምጣላበትን ምክንያት ወይ ዝም ብዬ እያለቀለኩ ነው አለ የመሰላችሁ? በእርግጠኝነት የምነግራችሁ ነገር በነቡቺና እዛ ዱባይ በሚደረግባት ነገር ከልቤ ነው የቆምኩላት። ልክ ለሊያ ዘንድሮም እንደምቆምላት ማለት እግዚአብሔር ያ ከልቤ ነው የቆምኩት። ለምን ስላየሁኝ እዚህ አይደለም ብቻ ይወት ስንታይ ስላየሁ እና ስትጣያት አልጣላት እግዚአብሔርን አልጣላት። ቤታ ሰደበችሽ ብላችሁ ሪከርድ ብትልኩልኝ አላየሁም አልሰማሁም። እኔ ካላየሁ ካልሰማሁ አላየህም አልሰማም። አውቄ ነው ዝም የምልህ። እናንተ ፈለጋችሁ ሰደበችሽ ብላችሁ ልካችሁ እኔ አልናገራትም። እኔ ካልፈለኩ ለእንትና ለወንድ ላከች ማሬ ላከች ምናምን ከዛም ፍቅር ይዛለች። ይህን ሰሞን የደበራት ከእሷ ጋር ፍቅር ይዟት ምናምን ልገገብ ንፍጣ ራሱን መጥቶ ራሱን ያጋልጣል እንዴ? እኔ የፈለገ ኔጌቲቭም ሁን ፖዘቲቭም ሁኑ ኢንሳይደር የሆነ ነገር ከላካችሁልኝ ዝም ነው የምለው። ራስ መጥተህ ካወጣኸው እንደዛ ሌላውን መጥቶ እንደዚህ ደግሞ ይላኩልኝ። ስለ ቤታ መታችሁ ይላካችሁልኝ ራሳችሁ ውስጥ የምታጋፍጡ እኔ ዝም ነው የምለው። ዝም ነው ዛሴት ራስ ካወጣኸው ለምን አልናገር? እንዳለ አቦ ሚውት አርጓት እንትናዬ እንዳለ ፕሮፋይሉን ገብታችሁ ብታዩ ሚውት አርጉ ገስ እንትኖች የኛዎቹ ይቅርታሽ እንቅልፌ እንዳይመጣ። የቤታ የቤዛ ሹገር ማሚ ነው የሚለው ስሙ። እሺ የቤታና በዚህ የመጣው ምን በሚል ስም ነው የመጣው? ኢትዮጵያ ባንዲራ ምናምን አርጎ ራይት። እዚህ ላይ ግን ስሙ ማን ነው የሚልክልኝ የነበረው? እዩት፣ ስሙ ማን እንደሆነ እዩት። ሌና ነው እንዴ? ሌና ይኝካት። ኦኬ ሶሪ፣ ሌላ ኢንሳይደር ነገር አያችሁ። የቤታና የቤዛ ሹገር ማሚ። እኔ አሁን ቤዛ ትሆን ማን እንደሆነች እንኳን ልጅቷን ያላውቃት፣ እግዚአብሔርን ያላውቃት። አያችሁ አያችሁ ፕሮፋይል ራሱ በዚህኛው ሌላ ስም ነው፣ እዚህ መጥቶ ያወራበት ሌላ ስም ነው። ራሱ መጥቶ ራሱን ስላጋፈጠ ሲልክልኝ የነበረው በዚህ ስም ነው። እሺ በዚህ ስም እንደዚህ ናቸው የሚዲያ ሰዎች ገስ። እሺ ያ አያችሁ እንዳለ ሪካርዶ አያችሁ የነማሜ ጊፍት ምናምን ይሄ ነው ስሙን አያችሁት? የቤዛና የእንትና ሹገር ማሚ ነው የሚለው። እዚህ ላይ ግን የኢትዮጵያ ባንዲራ አርጎ ምናምን ነገር ማነው ስሙ? ይሄ ሀገር ስጭኝ የሚለውን ቆቅልሽ የእሱን ፕሮፋይል ምናምን አርጎ ነው የመጣው። ባንዲራ ያደረገውላ ሰው መስሏችኋል ጋይስ? እሺ እንዳለ አይቻ እንትኑ አያችሁ ቤታ ብቻ ናት ፕሮፋይሉ ላይ አያችሁ። ይሄ እኔ አሁን እናቴ ትሙት አላውቃትም። እሺ እዩ አሁን እሱ ራሱን ስላጋፈጠ ነው ልኬልሻለሁ ምናምን ያለው። ይሄን ሁሉ ይላከልኝ ቤታን ልኬለም ባለፈው አሁን ዘቢባን አንበሳ ሰጠች ምናምን ስል ለጸም ለምናምን የመሰላቸው እና ያንን ግርግር ያለ ታውኑ ይሄን ላኩ። በቃ ልትነሳባት ነው። መቼም አልነሳባት መቼም። ደግሞ እናንተ ጠብቃችሁ ለምን ነው የምነሳባት? አብዱ ከቢር ያለብኝ እንዴ እኔ? እከካም በፍጹም እንዳታምኑ ጋይስ። ይሄ ሁላ ፎቶዎች የሚላክልኝ እሱን የላክልኝ ቤታን ስትነሽባት ይሆንሻል ብሎ እንዳለ። ከዛም ምንድን ነው የላክልኝ የሳይ
እዚሁ ሪከርድ ላይ ያለ ማረጋገጫ ከውስጥ ያገኘሁት ይለኛል። ምኑን አሁን ከውስጥ የሚገኘው አሁን ይሄ የቤዛ ፎቶ ምናምን ነገር ይሄ ጊፍት ምናምን ሪከርድ የሚደረገው ይሄ አሁን ፍቅር እንደያዘው ማረጋገጫ እና እንዴት ነው እንደዚህ አይነት ነገርን እኔ በእርግጠኝነት እንትንም ድምፅ ራሱ የጅላንፎ ልቃሚ ነው የሚመስለው። ጥርስን ፋቄድና ንፍጣም እከካም ቦልኩት ከዚህ የብስብስ ልጅ ግቡ ጋይስ ሂዱበት። ሌላው መጥቶ እንደዚህ ራሱን ያጋፍጥ 4 ልጆች 5 ልጆች የቤታ ጉድ እያሉ የሚልኩልኛሉ። ዝም እኔ ደግሞ ምንም ጉድ አልቀበልም። ስትልኩልኝ አትላኩልኛለም ጸጥ ብዬ ነው የምቀመጠው። ራስህ መጥተህ እንዲህ ስትለፈልፍ አወጣለሁ ምን አገባኝ እንጂ እኔ ኢንሳይደሮቼን በፍጹም ባለማውጣት ከድሮ ጀምሮ እኔን የምታውቁ ኢንሳይደር አሳልፌ ስናገር አይታችሁኝ ታውቃላችሁ። ኔቨር ኤቨር ኢንሳይደሮቼን ያሳልፌ አልሰጥም። የፈለገ ለምን መጥቶ እዚህ ጋር የቀባጠረ አይሆን በዚህ ጉዳይ ላይ ካላወራ በሰጠኝ ነገር ላይ ካላወራ አንድ ሀገር የተጻጻፍኩትን እንኳን ሼር አላረግላችሁ። ከድሮም ያውቁኛል። ቤታን ቶፒክ ስለማላረጋት ወይም ከእሷ ጋር ምንም ስለሆኑ አንተን አልተናገሩ። በውስጥ ራሱ ምንም አልጻፍኩልን ልወል ብቻ ብዬ ነው የጻፍኩት። ራስህ ግን መተለፈለፍ ከለፈለፍክ ለምን አላመጣለን? ስደቤት ማረቤት ምናምን ደግሞ በሌለ በሚያስጠላ ኢንፎርሜሽን። አሁን ይሄ ኢንፎርሜሽን ነው። እኔ አሁን ይሄን ነገር አላገኘውም እንትን ላይ ኢንፎርሜሽን ማለት እኮ ሚዲያ ላይ የሌለ የምታውቀው ነገር ከሆነ ነው እንጂ በየሪከርድ ላይ ያለ ነገር ኢንፎርሜሽን ነው እንዴ? ያ ጠላዋታው ምናምን አንተ ልጋጋም ጠላሃት ወደድካት ምን አባት አመጣል? ለራስ እንጀራ እንኳን አንስተ ቆርሰ መብላት የምትሰም ሰነፍ ልቅምቃም። ድሮም ጌይ እኮ ሌዝቢያኖችን አይወዱም አይዋደዱም እኮ። ይኸውልህ ይሄ ወንድና ወንድ አፍቃሪ ሴትና ሴት አፍቃሪዎችን አይወዷቸውም። እንደ ጣውንት ነው የሚታዩት። ግን ለምንድን ነው አላውቅም። ደህንት እራስ ስላወጣው እንጂ እኔ መቼም አልናገር እንደዚህ አይነት የፈለገ ሰው ያ ተብተብ አድርጉ። ካይስ ኮፒ ሊንክ አድርጉ በእናታችሁ። በዛሬ ምንም እንትን የለውም። ኮፒ ሊንክ ራሱ ገና 300 ብቻ ነው። የ3 ሰዓት ቪዲዮ ማለት ነው። እንዳይዘጋብን እሺ። ማን ነው ግቡ ያላወራ? ቤብል ያ ሂዱበት። ሲጀመር እንደዚህ አይነት ሰዎች ራሳቸው እንደዚህ አይነትን ነገር ለማስፋፋት እንትን የሚሉ ሰዎች ናቸው። ስለ እንደዚህ አይነት ነገር ሲጀመር እንትኑ ካለው ያንን ነገር ብሎክ አድርጎ መሄድ ነው እንጂ እየተከታተሉ ያንን መለጠፍ ምናምን የሚያስፈልግ ነገር አይደለም። እና ያንቺን እንትን ማዳመጥ ደስ የሚለኝ አንዳንዴ ለዛ ነው። ላይክ አንድ ነገር ላይ ስታክ አድርገሽ አይደለም እንትን የምትይው፣ በተለያየ አንግል ታያለሽ ነገሮችን። ላይክ የሆነ ሰው እዚህ ጋር ካጠፋ ነገ የሆነ ነገር ካደረገ በቃ አይ ትላንት ወድጄዋለሁ እና ብሎ አንዳንዶች ደጋፊዎች እንደዛ ናቸው። በቃ ሁሌ አይ እንደዚህ ላይክ በሆነ በግሩፕ ነገር መሄድ። ግን ሁሉም ሰው እስከሆነ ድረስ የተሻለ ነገር እንዲያደርግ እስከሆነ ድረስ የሆነ ሰው የሆነ ስራ ይሰራል። ኦኬ ተመቸን ይመቸናል። የሆነ ሰዓት ደግሞ የሆነ ነገር ካላደረገ አላረገም ማለት ነው እንጂ ቤታ እንደዚህ ናት። አሁን ቀደም ራሱ ልጅቷ ስታወራ ጃኒ እንደዚህ ናት። ኮምፔር ማድረግ ራሱ አያስፈልግም። ቤታ የራሷን ነገር ነው የምታቀርበው። እሷ ትክክል የመሰላትን ነገር ታቀርባለች። አሁን ድሮ አላቃትም እኔ አሁን ቅርብ ጊዜ ነው ማውጣት ቤታ እና የድሮ ቪዲዮዎች ምናምን ግን አሁን ሳይ ቲክቶክ ላይ ስትሳደብ ምናምን አይቼ አውቃለሁ። ማለት አንድ ጋለሪ ቀርሰው አንድ ጋለሪ ሞሉ አንድ ቴሌፎን ይላለን። 2 ፔጃችንን ትጠብቃላችሁ። ቴንክ ዩ ጋይስ። ቀጥል። አልሳደብም ብላ ከዛ በኋላ ከቀጠለችና የራሷን ነገር እንትን ምትል ከሆነ
ማንም ላይ ካሁን እዚህ ላይ ወጥቶ እሷ ትምህርት አታስተምር ምናምን ኢንተርቴን ለማድረግ ነው። ማንም ሰው ጀስት የሆነ ሬጉላር ደፍተር እናንትን ይዘን ቁጭ ለምንማረው ትምህርት ማንም ያስተምር የለም። ግን የሰውን አመለካከት ፕሪስክሪፕሽን ነው ከምን አንግል እንደሚያይ ሰው ኦኬ እንዴት ነው ጭንቅላቱ የሚለውን የሰውን ነገር እናይበታለን። የሆኑ ኢንፎርሜሽኖች እንለዋወጥበታለን። አዘርዋይስ ሲሪየስ ነገር አድርገን ካየ ነው ሁሉም ላይክ ከካልቸርም ሆነ ከምንም ሆነ የሚሰጡት ነገር አላቸው። ጃኒም አሁን ላልሻት በጣም ወጣት ልጆች ይመለከቷታል፣ በጣም ወጣት ልጆች ያዋታል። ሁኔታዋ፣ አክቷ ይሄ የፖርኖ ስታር ይሁን ወይ ደግሞ ምንን ለማስተላለፍ ይሁን ላይክ ግራ የሚገባ አይነት አኳኋን ትሆናለች ምናምን። ከእሷ በጣም የሚያዩ ልጆች አሉ፣ እንደሷ ለመልበስ የሚጣጣሩ ልጆች አሉ። በጣም ብዙ ነገር የምታበላሸው ነገር አለ። ገባሽ? ስለዚህ ኦኬ ልጅ ናት እሷ በራሷ በገባት መጠን ኦኬ ልጅ ነሽ ከተባለ አይዶን ነው ራሷ በገባት መጠን የምትለው ነገር ካላት የምታቀርበው ኦኬ ጀስ ማየት። አንዳንዴ አንዳንድ ነገሮች ግን ይረብሻሉ ምናምን። እኔ ራሴ በቃ ዩ እንዲህ ኮመንት ምናምን ሰጥ ሰው አይደለሁም። ገብቼ ግን አንዳንድ ጊዜ ኮመንት ራሱ ሰጣለሁ በቃ እና ራሴን ኔክስት ታይም ኮሜንቴን ሳይሆን ለራሴ ግራ ይገባኛ እንዲህ ብዬ ኮሜንት ሰጥቻለሁ ምናምን ላለሁኝ እና አንዳንድ ነገሮች በጣም እንዴ ላይክ እናያለን እኮ ምናምን ያለሽ እና ስርጽ ብለሽ አሁን እንትና አይደለችም እንትና አለችም። ቤታ ምንም አልሆነችም። የራሷ የሆነ ላይክ ትስቃለች፣ ትጫወታለች። ማወዛወዝ ላይክ ምናምን ዳንስ መደነስ አሁን ኖርማል ነው፣ ሁሉም ሰው የሚያደርገው ነው። እሷ ብቻ የምታደርገው ነገር አለ። ወንድ የሚመስሉ ሴት የሚመስሉ ራሱ በግልጽ አውጥተው እኔ እንደዚህ ነኝ የሚሉ ሰዎችን እነሱ ጋር መገኘት ወይም ደግሞ እነሱ ማቸው ለአንቺ አንድ ነገር ማድረግ እኮ አሁን ለምሳሌ ጂጂ ሴት ስለጠላ መሰለኝ ወደ ሴትነት ለራሱ ተቀየረ። ራይት ዛትሚንስ ወንዶች ጋር ነው ሪሌሽን ያለው። ለአንቺ መተው ጊፍት ተሰጠ ማለት ሴቶቹን ይወዳል ማለት አይደለም። ገብቶሻል? በሪል ላይፍ እና በምናምን በሰው አንዳንዶቹ ስለሚገለሉ ከአንቺ ጋር በቃ የሆነ ሰላም ካልሻቸው ፒስ የፈጠሩ ወይም ደግሞ ከሰው ያገኙ ስለሚመስላቸው መደበቂያ ቦታ ስለሚፈልጉ ማለት ሪሌሽን ከሰው ጋር ይፈልጋሉ። እንደዚህ ጓደኛ የለም። በዛ የተነሳ ነገር ወይ ጊፍት ሊልኩልሽ ይችላሉ። ያ አንቺ ከነሱ ጋር ሪሌሽን ስለፈለግሽ ማለት አይደለም። ሲጀመር አሁን ላይክ በባይብልም በምንም አይኖ እኔ ያን ነገር የምደግፍ ሰው አይደለሁም። እኔ ያለሁበት ሀገር በጣም ያለው ሳየው ራሱ ጊፍት ለምን ትሰጣለች ብሎ እንደዚህ ከተከራከሩ ከዜድ ጋር ስትጫወት ታዲያ ለምንድን ነው እንትን ያላሉት? አይኖ እኔ ላይክ አላምንም። ሲጀመር አለ አይደል የሆነ አንዳንድ ጊዜ እግዚአብሔር አሁን ለምሳሌ እኔ ሃይ ስኩል አሁን እንደዚህ ስንማር ምናምን ነገር ቦልኪዋለሁ፣ ተውት ቦልኪዋለሁ። በዛኛው ደግሞ ይምጣ ስታያቸው በጣም ላይክ ፍላት ናቸው። እንደዚህ ደረታቸው እንደዚህ ላይክ ቂጥም ላይክ ዩ ኖ አም ሶሪ ላይክ ምንም ነገር የላቸው ምናምን ወንድ ነው የሚመስሉት ልጆቹ። እና አንዳንድ ጊዜ ላይክ እንደ ወንድ አክት ሲያደርጉ ላይክ አልፈርድባቸውም። ላይክ ዩ ኖ መደገፌ ምናምን ነገር አይደለም፣ ግን ላይክ እግዚአብሔርንም ነው እንትን የምትሉት። ከዛ የሆነ ሰዓት እነዛ ልጆች ስታያቸው ግን ሴት በቃ ሆኖ ምናምን ቦይ ፍሬንድ ይዘው ምናምን ስናይ እኛ ራሳችን እንዲህ ላይክ ይገርመናል። እና ግን ሰው እንደዛ እያላችሁ ሲገፋፋቸው ኦኬ ብሎ የሰው ማይንድ ሁሌ እንዴት ነው ሕፃን ሆነሽ የተገፋሹ ነገር ነው ማድረግ የምትፈልግ አትንካው ምናምን ስትባይ ይሄ ነገር እንዴት ነው ብለሽ ለማየት ትሞክራለች። ስለዚህ ኖ ጥሩ አይደለም፣ እንደዛ እንዲህ አትበሉ እንደዚህ አትበሉ። ላይክ ያላሰበውን ያደረጉትን ኦኬ ተጸየፏቸው፣ ብሎክ አርጓቸው፣ ወይም ለሚመለከተው ሰው ሪፖርት አድርጉ። ኦኬ ግን አሁን ቤዛና እንትና ቤታ ሲጫወቱ አይቻቸው አውቃለሁ። ሴት ጓደኛ እኮ አሁን ላይክ በጣም እየፈራን ነው እኛ ራሳችን ማለት ነው። ሰው እንደዚህ ይለን ይሆን ይሄ ነገር ኖር በጣም ከሴት ጓደኛሽ ጋር መዋደድ ምናምን ሰው ሌላ ነገር ገና ስለሚያስበው እዚህ ሳይሆን ላይክ ኢትዮጵያ ምናምን ሌላ ነገር ስለሚያስበው እንደዚህ ላይ ሆነ። አሁን ቤታ በእሷ በጣም ተማምና ከእሷ ጋር የርቀት ፍቅር ጀምራ በቴሌግራም 8 ሰዓት ስታወራ እንደዚሁም ሰው በሚያሳድዳት ሰዓት የአንድ ደቂቃ ሪከርድ ጋር ብትለቅባት ብላ ሲጀመር በጣም ጠንቃቃ ትመስለኛለች። ላይክ ስለምታውቅ ራሱ ሰው ምን ያክል የሆነችው ሁኔታና ቶፒክ ስላደነዘዟት ነው ደብድበው። ኤግዛክትሊ። ስለዚህ እንኳን አሁን ይህን ሰሞን ላወቀችው ሰው 8 ሰዓት የፍቅር
ሪሌሽን ከዛ ደግሞ እሱ በምን ሊያውቅ ይችላል? 8 ሰዓት አወሩ ምናምን ወንድ አይደል እንዴ? ላይክ የእሷ ጓደኛ ከኔ ጋር ታወራለች ምናምን አስበሽዋል? ላይ ክሪስ ክሮስ እያደረገ እንዲህ ብላኛለች እንዲህ ብላኛለን ምናምን አይቻል አቅም እና አንዳንዴ ስትወዱ አንዳንዶቻችሁ ራሱ ሰውየውን ከወደዳችሁት ውደዱት፣ አለቀ። ጃኒ እንደዚህ ሆነ፣ እንትና እንደዚህ ሆነ፣ ከበደ እንደዚህ ሆነ፣ ሁ ኬርስ በቃ ቤታ ናት ራሷ፣ እኔ ራሴ ነኝ። ሁሉም ሰው የራሱ ነገር አለው። እኔ ግን ሄለን በጣም ደስ የምትለኝ ለምንድን ነው እንደዚህ አንድ ነገር ይዛ በጅምላ አትጠላም። የሆነ ሰዓት ሊያን ትጠላት ነበረ ምናምን ነገር፣ ከዚህ የሆነ ሰዓት ደግሞ ኖ ይሄ ነገር ትክክል አይደለም ብላ እዛ ጋር ስታፕ አድርጋ ደግሞ ለእሷ እንትን ትላለች። በቃ እንዲህ አይነት ነገር ነው ለሰው የሚያስፈልገው እንጂ ሁሌ መነዳት በቃ እንትና እንደዚህ አድርጓልና በቃ በግሩፕ ጃኒ እንትና በቃ በጣም ነው የሚያስጠላው። እና ጀስት ዌክ አፕ፣ የራሳችሁን ነገር አድርጉ ምናምን። ስታድንቁ አድንቁ ቀለል ብላችሁ እንደ እግዚአብሔር ወይ እንደሆነ እንደ ሃይማኖት መሪ ራሱ ምናምን ይሳሳታል እና እንደሆነ ነገር አትዋቸው። ሰዎቹ ላይ እነሱም ይሳሳታሉ፣ ላይፍ አላቸው፣ ይደሰታሉ፣ የሆነ ሰዓት ሊያኮርፉ ይችላሉ፣ ሰው ሊያበሳጩ ይችላሉ። ስለዚህ ኮምፔር ማድረግ እናንተ ማለት አለም። እኔ ደስ ትለኛለች ቤታን አያታለሁ ምናምን ነገር በቃ ይሄ መንቀልቀሏ ምናምን እኔ ራሴን ትመስለኛለች እና ደስ ትለኛለች ምናምን። አዘርዋይስ ግን ቤታ እንዲያደረገች በህይወቴ ላይ ይሄንን ለውጥ አመጣች ወይ እኔን እንደዚህ ያደረገች ምናምን ልል አልችልም። ምክንያቱም ያ የእሷ ላይፍ ነው፣ የራሷን ነገር ነው የምታደርገው። ስለዚህ ሄሉዬ እኔ ደስ ትኛለሽ። አንቺ በጣም አይሻለሁ ብዙ ጊዜ ራሱ ታብታብ አረጋለሁ እና እህቶቼ ምናምን ራሱ ግራ ይገባቸዋል። አንቺ ቁጮች ታብታብ ታረጊያለሽ በቃ ምናምን ይሉኛል እና ደስ ስለምትኝ ነው። ላይ አመለካከት እንደዚህ አይነት አመለካከትን ይወዳለሁ የሰው በቃ ይህን ሰውን ለመረዳት መሞከር ላይ ይህ ሰው ምን ሊል ነው የፈለገው እንጂ ትላንት እንዲህ ብሏል ይህ ሰውዬ ብሎ ወይ እንትና ስለሆነ ብሎ ሰውን መጥላት አንዳንድ ጊዜ ጥሩ አይደለም እና ጀስት ዋይድ አድርጋችሁ ነገሮችን ለመመልከት ሞክሩ እንጂ ሚዲያ ላይ እዚህ ላይ ሁሉም ለራሱ ጥቅም ነው ቪው ለማግኘት ነው። እዚህ ጋር እንደ ይቅርታ ልመልስሽ፣ ብዙ አውርተሻል እና እኔ አድምጭኝ። ጥላቻ ኖሮኝ ሳይሆን እያዳመጠች ነው እስካሁን። ጥላቻ ኖሮኝ ሳይሆን ቤታ ላይ ግን ቢያንስ እሷ የምታደርጋቸው ነገሮች ብዙ ጊዜ ይቅርታ አድርጉልኝ እና ብዙ ዘርም ትነካለች፣ ብዙ ነገር ትላለች። እንደገና ደግሞ ይሄ አክቷ ባህሪዋ የሌለ ነው። በቃ ይሄ እኔ የሚቀፈኝ ባህሪ ነው። እንደዚህ አንቺ ስለወደድሻት ስለምታደንቂያት እዚህ ጋር መጥተሽ የምታሳምኝ ነገር አይኖርም። ይቅርታ አድርጊልኝና እና ተባርኩ ኮፒ ሊንክ አንዴ አድምጪ። የራሴን አስተሳሰብ እና ያየሁትን ምሰማውን ነው የምናገረው። ሲጀመር እኔ ልጅሽ አይደለሁም፣ እየተቆጣሽ አትናገሪ። የሚዲያ ሲቃይ በዚህ ጋር እያወራሽ ያለሽው አድምጭና እኛንም አድምጭና አዳመጥንሻ። ሰማው እንኳን አዳምጥም አላልኩናት። ብሄር ድሮ ነው የነካችው አሁን አይደለም። በብሄር ምክንያትም እኔ በጣም እንኳን ሰደበች አይደለም መስደብ የለባትም። ያንን ነገር አውቃለች። የድሮ ነገር ነው። ኖ እኔ አንድ በዛ ነበር መጀመሪያ ጊዜ እይታዬን የማየው የነበረው። ሆነሽ ግን የምታሳያቸው ድራማዎች ሄለን ሳይኮሎጂ ቤት ነሽ ያለሽ እና አንቺ ሆነሽን አረጋጊ። የምትጽት ነው የሚመስለው በጣም የ86 ብሔረሰብ ነታለች ግማሹ ማለት ነው። ሄሉዬ በጣም የተለያየ ስድብ ትሳደብ ነበር። በዛ ነው ያለፈ ነገር ነው እኮ አሁን ጃኒ ብዙ ሰው ትሳደባለች። የጃኒ አድናቂ ከሆንሽ ጃኒም ብዙ ሰው ትሳደባለች፣ ብዙ ሰው ትልቃለች። እኔ የጃኒ አድናቂ አይደለሁም። ሂጂና አለቅላቂ አጨብጫቢ ነሽ አንቺ። አታጨብጭቢ። የሀገሬ ልጅ ናት፣ የሀገሬ ልጅ ናት እያላችሁ መርዝ ልትግጧት፣ የሀገሬ ልጅ ናት እያላችሁ መርዝ ልትግጧት። ላውራ ፊንገር አንዴ ላውራ እሺ። ማለት አስተዋይ ኮንሽ አስብለሽ አውሪ። ግን እኔ የጃኒም አድናቂ አይደለሁም፣ የቤታ ብለሻል። ያየሁትን እኮ ነው። ኖ ይኸውልሽ ያየሁትን ነው። እኔ የማየውን ነገር ነው። አላየሽም። ውሸታም ነሽ። ከልከሽ ነው የመጣሽው። ማን እንደላከ እንደሆንሽ በቸኮሎች ፊንገር በናንቺ የሰሜን አቡኩራ አጨብጫቢ አለቅላቂ የሀገሬ ልጅ እያላችሁ ልትበሏት ልጅቷን አትበላም፣ አታገኟትም። በዛው ጨርሱ። አታገኟትም። መረርብን እበጂ ወሬኛ አለቅላቂ ጎዳና ምናምን ነገር
አይደለም ብሔር ተሳዳቢ ኖ ብሔር ስለምትሳደብ ሸሌ ሰፈር ነው ቲክቶክ ነው 7ኛ ላይ ገባሁት። አረ ንግግርህን አስተካክል እንዴ! ሂድና እዛ ምታደሙ የ7ኛ ሸሌዎች ናችሁ ወይስ ምንድን ነው? ቲክቶክ ንግግርህን አስተካክል በእናትህ። ምን አይነት ጉድ ነው የገጠመን? የት እንጥፋላችሁኛ? ሆና የምትለፈልፈውን አትናገርም እንዴ? በጅምላ ሁሉንም ሰው ትናገራለህ? ታዲያ ለምንድን ነው ሻ ምናምን እያልክ የምትሳደበው? ባለጌ እንዴ! አንዴ ልጨርስ ማሬ፣ አንዴ ጨርሼ ልውጣልሽ። እሺ ቀስ ብለሽ አውሪ፣ አትጩሂ በእናትሽ። ጆሮ አልጮኩም፣ ስነ ስርዓት አድርጊሽ አንዴ እና እንዲህ አትበይኝ። አንቺ ምን አይነት ሴትዮ ነሽ? ስነ ስርዓት ብሔር በጣም ነው። ሁለተኛ ነገር ሰውነቷ ምናምኗን ሁለተኛ ነገር ደግሞ ሰውነቷን የምትጃኒ ምትያት ለብሳ የምትመጣው ምናምን ነገር ምንድን ነው? ወንድ ጋር እየሄደች የምትጠለቀል ሴትዮ ሊመተሽ እንደሆን ሞዴል እያወራሽ ጃኒ ምናምን። እኔ በስነ ስርዓት ነው ያደግኩት። አንዴ ስነ ስርዓት አይተሽ ራሱ አታውቂም። አቦ የምን ስነ ስርዓት? ሁለተኛ ነገር በግዴታ የመውደድም የመደገፍም መብት እንትን የለኝም፣ ፍላጎት የለኝም። ሲጀምር እኮ ታዲያ ለማየት ነው። ጀስት ብሎከር እኔ አላውቅም። አይተሽ ካላወቅሽ አይደለም እኮ የበፊት በምን አወቅሽ ሰው እንደምትሳደብ? እስራሽን እዚህ መተሽ እኔ ላይ ልታራግፊ እንደምትሳደበው። ሲጀምር እኔ እንደናንተ አይነት ሰው አፍ የምጠራ አይደለውም። ምክንያቱም እኔ ስርዓት ያለኝ ሴት ነኝ። ሶስተኛ ሁላችንም የቤታ የትግራይን ሰደበች፣ አማራን ተሰድቧል፣ ትግሬን ተሰድቧል። አጨብጫቢ አለቅላቂ ታስጠላኛለች። እንኳን ሶስተኛ ነገር ደግሞ ልንገርሽ፣ ባል እያላት ባሏ ላይ የምትማጭው ናት። ባል አጋብተሻታል። አንቺ ባል እንዳላት በምን አወቅሽ? የራስሽን ህይወት አይኖራት። ምን አገባሽ አንቺ? በምን አወቅሽ? አንቺ መንደርተኛ። ሁለተኛ ነገር ጨርሽ መንደርተኛ ነሽ። ቡና ሲሽን የድሬዳዋ ልጅ አይደለሽም። አንቺ የድሬዳዋ ልጅ አይደለሽም። እኔ ሄሉዬ ለከት ከሌላቸው ሴቶች ጋር ብዙ ማውራት አይመቸኝም እና ሀሳቤን የሰጠሁሽ ሄሉዬ። እኔ የራሴን ሀሳብ ነው፣ መብቴ ነው። ሄሉ አሁን የራስሽን ሀሳብ አንዱ ለአንዱ አትልም። እኔም አሁን እኮ ሁለቱንም አይደለም እየደገፍኩ ያለሁት እየደገፍሽ ካልሆነ እያደረግሻት ቤታ ትሻላለች። አታውሪ አለቅላቂ መተተኛ ቡዳ ባህሪያችሁ ይመስለኛል። የመንገደኛ ሴቶች ነው የምትመስሉት። ንግግራችሁ you don't even know me girl, you don't even know me. መንገደኛ ነን። አንቺ ሴት ነሽ። መንደርተኛ ምንድን ነው? አንቺ መንገደኛ መሆንሽ ነው። ቲክቶክ ላይ ተጥለሽ ድሮ ራስ ሰው መሰድቢ አንቺን ብዬ አይደለ የተሳደብኩት ነገር የለም። አስተያየት ነው የሰጠሁት። አንቺ እንዳንቺ መንደርተኛ እያልሽ አልተሳደብኩም ትያለሽ። አንቺ ባለጌ ነሽ። መንደርተኛ አስተያየት ነው። የሀገርሽ ልጅ አይደለች። ህግ ያግድሽ። እኔ ልጅ ነኝ እናት፣ እኔ ሀረር ልጅ ነኝ። በነገራችን ላይ ድሬዳዋ ልጅ አይደለሁም፣ የሀረር ልጅ ነኝ። ስለዚህ መብቴ ነው። የምንም የሀገሬ ልጅ ብለሻታል። የሀገሬ ልጅ ብለሽ ልበያት። ቤት አትበላም፣ ቤት አትበላም፣ ቤት አትበላም። ራሷን ትጠብቃለች። ቤት አትበላም። እኔ አያገባኝም እኮ እናት። የኔ ተራ ቲክቶክ ላይ አንቺ ቡዳ መርዝ ልትበያት ያሳየው ኮይን የምለቅም ሴት አይደለሁም። ሄለንም ብዬ ነው እዚህ የምገባው እንጂ እንደናንተ ተራ ንግግር ለመናገር አልገባም። እዚህ ጋር ያለኝን ሀሳብ ገለጽኩ። በቃ አለቃ። ይሄ ከተማረ ጭንቅላት የሚጠበቅ ነው እንጂ ካልተማረ መሀይም ሴቶች ደግሞ የሚጠበቀው እንደዚህ አይነት የመንገድ ንግግሮች ነው። ገባሽ? አክብሪ። ለምን ግን ሄለን ታታረጓትም? እና ለምን መሀይም ማለት ምንድን ነው? አንቺ እስቲ አውጪ እና የተማርሽበትን ያሳይ። እኔም ላሳይሽ፣ አንቺም ማሳይ። ነይ አውጪ ቪዲዮሽን አብሪና የተማርሽበትን ያሳይ።
ማህይም አንቺ ነሽ። እሺ አውጪና ያሳይ። ሁላችሁም ፕሮፋይል አድርጉላችሁ። ዝም ብለሽ ትሳደቢያለሽ እንዴ? በእንትን የሆነ ነገር ጻፊ ብትባይ ራሱ አሁን አንቺ መጻፍ አትችይም ራስሽ። አውጪና አሳይኛ። ታዲያ ማህይም ብለሽ የሰደብሽኝ የት አባሽ ታውቂኛለሽ? ታስጠላ በመድኃኒዓለም። ራስሽ ስለጠየቅሽ ነው። መጀመሪያ ራስሽ መልስ ልስጥሽ ብለሽ ስለሰጠሽኝ ነው እንጂ እኔ አላናገርኩሽም ሲጀመር። አሁንም ቢሆን ደግሞ ሰውን ከሰው ጋር ኮምፔር አታድርጊ። ጃኒ የምትያትን ብትሆን ከ10 ወንድ ጋር መሄድ፣ ከጊፍተር ጋር መተኛት፣ ገሌ እንትን ብላ ስትላላስ ምናምን ያየዋት፣ ሌላ ምንም ከሱ ያየሁት ነገር የለኝም። ስለዚህ ሮል ሞዴሌ ካልሻት እሱን ደግሞ እኔ ሮል ሞዴሌ ላደርጋት አልችልም። ኢንስፓየር ምናምን ልታረገኝ አትችልም። ማንም አያረገኝም። ቤታ ብለሽ አጠላታለሁ መብትሽ ነው። ግን ከቤታ ጃኒ ትሻላለች ምናምን በምንድን ነው የምትሻለው? በምን ትሻላለች እኮ አላልኩም እኔ አንቺ እንጂ እናቴ። እዚህ እኮ መስማት ነው አይደለም ያለው። በደንብ ከዛ በዘር ተሳድባለች አልሽ። ሊስን አምናደን የት ሄሎ በዘር ሊስን ኦኬ ከምታዩ ነገር ከሆነ እስኪ ልጨርሳ። በዘር ትሳደባለች አልሽ አይደለ? አሁን አንቺ እዚህ ከገባሽ እንኳን ሰደብሽንኛል። እሺ እንስቀልሻ አውጥተን ታዲያ ተሳደበች አይደለ? የሰራችሁ ነገር ስህተት እንደሆነ ገባት አይደለ? ታዎች ይች ልጅ እና ከቶች ምንድነው ስህተት ማይሰራ ሰው አለ እንዴ? አቆመች። በቃ አሁን መሳደብ አቆማለች። እንዲህ በጣም ፖለቲከኛ የተባሉት እነ ሎዛ ምናምን እንኳን ኦኬ በቃ አሉ። የተሰደበባቸው ሰዎች ከነሱ የበለጠ እዚህ የምታጨበጭቡት ሰዎች ናችሁ። በቃ አገሪቷ ሰላም እንዳትሆን በዘር ሰውን ለማባላት የምትሞክሩት በቃ አቆመች። ሰው እኮ ይሳደባል። የሆነ ሰዓት ኦኬ ስህተት አልሰራችም አይባልም። ኦኬ ሰርታ ሊሆን ይችላል። ግን ካቆመች የዛሬ ዓመት ቀን 18 በዚህ ዓመተ ምህረት ተሳድባ ነበረ እንደዚህ ብላ ነበረ እያልሽ የመዘገብሽ አንቺ የምታስቀምጪ ከሆነ there is a problem ከአንቺ ጋራ ገባሽ? ግን ያሁን እኔ አላቅም ከዚህ በፊት ትሳደብ አትሳደብ አላቅም። ከዚህ በፊት እኔ አይቼ ራሱ አላቅም። አሁን ቅርብ ጊዜ ነው እኔ ቲክቶክ ማይክ ላይ ያላችሁት ሁላችሁም አንዳንድ ዙር አውሩና ወደ ኔክስት ቶፒክ እንሄዳለን። ቀጥሉ። በቃ ይሄንን ማለት ነው የምፈልገው። ሄሉዬ ቴንኪዩ። ማንም ያላወራ ማን ነው ከዚህ ከገስት ላይ ጋይስ? ኧረ በእናታችሁ ተብተብ አድርጉ፣ ኮፒ ሊንክ አድርጉት፣ በጊፍትም ጠብቁት። አላሳዝናችሁም ወይ? ሌላ ቦታ ስተበትብ ትውልና እዚህ በነፃ ስታጋሳሟል። ግን ሼም አይደለም ወይ? የኔ ሀቃ ዙሩ አይደፋችሁም ወይ? እንቅፋት አያደናቀፋችሁም ወይ? ግፍ አለኝ እኔም እኮ ግፍ አለኝ። እና ማን ያላወራው? ምንም ያላወራው እኔ እዚህ ጋ እንትን ልበል። ይሄን መጀመሪያ ይሄን አጀንዳ ያስነሱት አሁን ስለ ቤታ እንደዚህ ጌ ምናምን ብለው እንትን ብለው ያነሳው የጉቺ እንትን ሞዴሬተር የተባለው ይሄ ቤታን እየሰደበ እና ሰበን አፕ የሚባሉት ናቸው የለጠፉት። እነሱ ናቸው መጀመሪያ የለጠፉት። ከዛ ደግሞ ይሄ ፌክ ናት በአዲስ እንድነሳ ባለፈው ምን እንደላከች ልንገራችሁ። ቡች እሺ፣ ባለፈው ቤታ እኔ በራሴ ጥረት ነው ወርቁ አይቶ የኔን ቪዲዮ በራሴ ጥረት ራሴ በተደረግኩት ዘበኛ ልሁን ምናምን ባልኩት ነው ወርቁ የተላከልኝ ብላ አልተናገረችም። እዛን እዚህ ፊት ለፊት ላይ አልናገርም ብላ በውስጥ ምን እንደምትል ታውቃላችሁ? ቃል በቃል ማለት ነው። ወርቁን እኔ ነኝ የገዛሁት፣ ፊት ለፊት ላይ ድራማ ትሰራለች እና ይህንን የምልክላችሁን ደረሰኝ ሄለን ቤት ሂድና አውጡት ብላ ያ ሰው መጥቶ ለእኔ ምን ይለኛል? እባክሽን መድረክ ስጪኝ፣ ይህን ቶፒክ ላንሳውና ከዛን ካሜራ ከፍቼ ደረሰኙን ላሳይ ሲል እኔ ደግሞ እናቴ ተሙት ዘመዴን ጃጉርን ሁለተኛ እዚህ እንዳገባ ብዬ ነው ፊት ለፊት ላይ የተናገርኩት። እንግዲህ የራሴ ዘመድ እያንዳንዱ ቢያንስ ጋለሪ ላይ ሁለት ቦታ ስሟል። ያ እሱን እኮ አስፈራርቶት ነው ብዬ በራሱ ፈቃድ ቦልከኝ ብዬ በስነ ስርዓት ነግሬው ነው ቦልከኝ አልኩት። ነጃትና እንዴት ውስጡ እንደምትሄድ አየሻት። ሲጀመር ቤታ በራሴ ጥረት ነው እንትና አይቶ የኔ ያደረገውን ያለችው። ከዛም ብሩን ሲሰጥ ለነ ሳራ ለነ ምናምን ሲሰጥ ሳራ 40 ግራም ወርቅ ለመግዛት እንዲህ የተንጦለጦለች አትሄድ። 2 ነው 3 ነው ሄዱ። ከዛም ወርቁ ሲወሰድ የማሰም ይመዝገብ ሲባል
በቃ የእሷ ተባለ፣ እሷ ተመዘገበ። ያንን ፎቶ አንስታ አስቀምጣ እኔ ነኝ እጄ የገዛውላት። እሷ ነች እንዲ አሁንስ የገዛችው ስሙ እንትን ያለውን። ከዛ እሱ ምን ትለዋለች? እሷ አታወራ ዝምተኛ ናት። ከዛ እኔ ቤት ጃጉር ካሜራ ከፍቶ እንዲያሳይ፣ አንድ ቢግ ዲል አይደለም። ሁለት እሷ አይደለችም የገዛቸው። ሶስት ሰው አብረው ሄደው እዛ ሲገዙት የማስም ይመዝገብ ተብሎ የእሷ ተብሎ ተጸድቆላት ነው። ሲጀመር እኔ ወርቁን ከገዛው ወርቁን ስልክ ፋክቱሩንም አጣጥፌ አብሬ ነው ምልከው። ራይት ኤግዛክትሊ። እሷ ግን እንደዚህ አጀንዳ ስለምትፈልገው ፋክቱሩን አስቀምጣ ለማትሰጧለች ለጃጉር። ከዛን ሄለን ቤት ይውጣ ማስረጃው። ምክንያቱም በአሁን ታይም ኖ እያልን እየተናገርን ያለ ነው በቤተኛ ስለሆነ በእነሱ ቤት አይምሯችንን መቀየራቸው ያልገባቸው ነገር ብሩን ሆነው ቀረም እንትና ነው የሰጠው። 3 ሰው ነው እዛ እንትን ቤት ሄደው። አሁን ደግሞ በዚህኛው ሳይሰራ ሲቀር ከቡቺና ከጆከር የበለጠ ሚጥላት ይሄ ከወንድ አገረድ ሴት አገረድ ጋር ሪሌሽን መጀመሯ ነው ብሎ ይልካሉ ማለት ነው። ሌላም ሰው እንደዚህ ልኮልኛል። ከዚህ ሌላ ውጪ እነሱ መጥቶ ራሳቸውን ያዋርዱ። ያን ጊዜ እንዴት እንደማወጣው ታዩኛላችሁ። አዎ ይሄ እኮ ይኸውልሽ ይህንን አጀንዳ ጃጉርን እዚህ ቤት መታ አንድ ነገር አታሳይም። ለምን ምንም አይደለም። ራሴም ነግሬያቸዋለሁ። ግን እንደ ትልቅ አጀንዳ እንዴት እንደያዙ ከዛን ከሷ እንደውም ፍቅር ይዞሃል መሰለኝ። ቴንኪው ለስተዛሬ ለሰጠኝ ጊፍት ቴንኪው ብሎክ አድርገኝ በፈቃደኝነት ብዬ ባለፈው ስናገረው ነበር። ጃጉር እሱ ለአንቺ እዚህ ቤት እየመጡ የሚሰጡትን እንዳለ እነዚህ እነ ነጃት ምናምን ንፍጦ እንዳለ ያጠኑና እነ ጉቺ አንድ ላይ ይሆኑና በውስጥ ቋሚ ጊፍተር የለኝ ምናምን የለኝም። ዝም ብሎ ደስ ያለው ልቡ እንትን ያለ ዝም ብሎ ይሰጠኛል። ለዛ ቴንኪው ላለሁ እንጂ ለእነሱ ቋሚ ምናምን ሰው ቂጥ አማሳለ ድስት አማሳለ አልሆንም። ምን ገብቶሻል? እንኳን ዘመድ አለ እናት ራሱ እንትኗ ሞዴሬተሯ ይቺ ልክ ከሷ ጋር እንትና ልክ ዲቦራ ከሷ ጋር መጣላቷን ስታውቅ ይሄ እቺ የካንሴ መጥራት የሚያስቸግራትን ሴትዮማ ቦታ ስትሻት በተለይ እንዳጠሪያት እቺ ሽርፍራፊ እና ይሄ ይኸውልሽ የእሷ እንትን ራሱ ገብተሽ ማየት ትችያለሽ። አጀንዳው ከነሱ ጋር የተያያዘ ነው እና ግን እሱ ይሄኛው እንዲታመን መጥቶ እኔ በጣም ነበር መወዳት አሁን ግን ጠላኋት ከዚህ ጋር ምናምን ብሎ እሱ ሞር ታማኝነት ለማግኘት የቤታን እንትን መብረቅ አድርጎ መጥቶ በእርግጠኝነት ትሰማላችሁ። እያንዳንድሽ ከዱባይ የመጣን አጀንዳ ጠንቅቄ ያውቋለሁ። የፈለገ ብትሉ ለማውራት እንኳን የሚፈልግን ሰው እድል አልሰጣችሁ። ለምን ትልቅ ነገር አላጣም። እናቴ ትሙት አልሰጣችሁ። እግዚአብሔር ዛሴት ልንገራችሁ። ፈለጋችሁ ቆይ ስለሚሰሙን ፈለጋችሁም አልፈለጋችሁ እኔ ነኝ ወይ ጋለሪ መሞላላት ነው አለ ጨዋታችሁ። ያልገባችሁ ነገር እኔ ነኝ የሚያወራችሁ ሰው የሌለውን ቁጭ ብላችሁ እንድትተነፍሱ እድል የምሰጣችሁ እኔ ነኝ። እድል የምሰጣችሁ ገባችሁ? ይሄ ሄዳችሁ የምታሸረግዱለት ከአንድ ጊዜ ወሬ ለመንገር ነው እንጂ ቦታ እንደማይሰጧቸው አውቃለሁ። እዛ ሴት ፈለጋችሁም አልፈለጋችሁም እንደኔ የሚጠቅማችሁ ሰው የለም። ጋለሪያችሁን እናንተን ሳላውቅም ጋለሪ ይሞላ ነበር። ባይሞላም ደግሞ ኖት ማይ ታርጌት ሱኒዬ ቴንኪው የእውነት እሷ አታወራ ጨዋናት። ከዛን ሄለን ቤት ይሄን ነገር ሂድና አውጣ ሀቅ ያውጣ። ጭራሽ የዛች የጅራሪ ሀቅ እኔ ጋር ይወጣል። ይሄም ሀቆ ነው እንግዲህ። ይሄን አሁን በእሷ ስም ብቻዋን አይደለም ሄዳ የገዛች 3 ሰው ሄዶ ነው ከሳራ ቤት ነው የነገር የሆነው። ገባሽ? ምን ያለ አጀንዳ እንደፈለገችው ምን ያለ እንደውም ስሟን ምን ያለ እንደገነባላት እንኳን እንትን አትልም። እና ይሄን ይፈልጉታል ያንቺ እጅ አስተዋጽኦ የለበትም። እንደውም የሳራ ላበሻ ነው አለቻለ ቤታ ሳራ ሶሪ እሷ ስለነሳች ነው አለቻል። አይ ሳራ ላበሻ አይደለም ክሬዲት ያላት እኔ ነኝ ያለሁት። ሳራ እዚህ ጋር ስሚ፣ በነገራችን ላይ ሳራ በኔጌቲቭ አይደለም የእውነት ልብ እንድትይ ቤታ ምን አለች? ሳራ ላበሻ ክሬዲት
ክሬዲቱን እንዳውም የሚሰጣት ለሳራ ላበሻ ነው። እንትኑን አንከብክባ ወደ አሜሪካ ለሚመጣ ሰው የላከችው ብላ ቤታ ተናገርቻል። ሳራ አላበሻ አይደለችም። እዚህ ወርቅ ላይ ክሬዲት ያላት እኔ ነኝ ለማለት ደረሰኙን ለጃጉር ሰጠችው። ገብቶሻል? ሳራ ምን ያህል ክሬዲትሽን ራሱ ለአንቺ መሰጠቱን ምን ያህል እንዳልፈለገች እቺ ሸርሙጣ አለች። ድሮም ሸርሙጣ ኮንዶም ይዛልና ሳንቲም ይዛል እንጂ ሌላ ምንም አባቱ እንትን የለው። ገብቶሻል? ሳራ የምልሽን ነገር እንደዚሁ ብርት ብሎ ይወጣልሻል። እሺ አንድ ቀን ለአንቺ ክሬዲት መስጠቷ አልተዋጠላት። ለምንድን ነው ለማይገባ ሰው ክሬዲት ይሰጣል ብላ እኔ ሄጄ የገዛሁበት በስሜ ያለ አለች። ይሄኔ እኮ ሄዳችሁ ስገዙ አንቺም ነበርሽ ወይ እዛ ጋር ወይ እነ መሲም ነበር። ያው አንድ ሰው ስም ነው የሚጻፈው። በስመ ወልጃታለሁ አገሬ ልጅ ምናምን በሚለው በቃ በሷ ይሁን ይላሉ እነሱ። ገባሽ? ምንድነው በስም መሆን ምንድነው? ገና ለገና ቤታ ለአንቺ ክሬዲት ስለሰጠች ሳራ ያንን ክሬዲት እንዴት ይሰጣታል ብላ ለእኔ ነው የሚገባው ለማለት መረጃ ይውጣልኝ ብላ በሷ ስም እንደተገዛ እንትን ለማለት ነው እንቅስቃሴውን ያየው። ያንን መረጃውን ጃጉር እንዲያወጣ የጊዜ ስጭኝ ገብቼ እንዳስረዳልኝ ዝም ብዬ ነው የዘጋሁበት። እዚህ ሲመጣ አትገባትም አልኩት። አትገባት ለምን ብዙ ጊዜ ነግሬዋለሁ። በሷ ጉዳይ ላይ እንዳታወራኝ አልኩት። በሷ ጉዳይ ላይ ተው ብዬዋለሁ። አልገባው ማለት ፊት ለፊት ላይ ነው እኔ ደግሞ የማወራው። እዛ ሴት ፊት ለፊት ላይ በቃ ይሄን ያለው ታክቲክ የሚጫወቱት በዚች በቡቺ ላይ ያለኝን አቋም ሚዲያ ላይ ብቻ መስሏችሁ ከሆነ ታያላችሁ። ቀጥሉ። ያንን ልንገርሽ ብዬ ነው። ይሄ ነገር አጀንዳው ከዛ ቤት እንደመጣ ነው እና የሚያባርረው ያኛው ነው የኤልሻዳይ እንትን ቅምጥ አንድ እሱ ነው። አንድ የእሷ የጉቺ አሁን እንትን የሆነው ሞዴሬተር የሆነው ደግሞ ልክ በጎንደር ስም አካውንት ነው የከፈተው እና እሱ ይሄንን አጀንዳ ለጥፎታል። ከዛ ይሄኛው ግን እንዲታመን አሁን መጥቶ እዚህ ገብቶ ያወራው የቤታ ወዳጅ ነኝ ምናምን ምናምን ብሎ ነገሩ እና የጉቺን ወዳጅ የምትያቸው ወንዶቹን አይተሻቸዋል? ሁሉም ጀዝባዎች ናቸው። የሆነ መድኃኒት ያለፋቸው ነው የሚመስሉት። ሁሉም ንግግር አይችሉ ምን አይችሉ። አይተሻቸዋል? ሁሉም ጅላንፎ አይ ቲንክ ጅላንፎነታቸውን ከእሷ ጋር ማች እንደሚያደርግ ስለምታውቅ ለዛ ነው ከነሱ ጋር ብቻ እንጂ እኔ አንድ በጣም ስማርት የሆነ ሰው ከእሷ ጋር ቁጥሎ ሲያወራ አይቻላም። ጅላንፎና በእንትን የደነዘዘ እኮ ነው ወይም ደግሞ ኦቨርዶስ ክትባት የተወጉ ናቸው። የሆነ ሸለፈታሞች ናቸው እንዳለ አይተሻቸው። ሞኬን ብታይ ማነው የሚባለው ይሄ አሁን ወንዶቹን ብታያቸው ምናምን ታዩ ጋዴ ምሽት ሲጀመር ከእሷ የሚበልጥ ወይም ደግሞ ከእሷ የሚበልጥ ወይም ምናምን የለም። ትንሽ እንትን ያለ ሰው አትቀርብም። አይተሻት ከሆነ ጅላንፎ ጋር እኔ ከአንተ ስማርት ነኝ የምትጫወተው ሰው ጋር ነው እንትን የምትገጥመው። ያ በሻሽ ራሱን ታንቆ የሞተውን ሰውዬም ታስታውሻለሽ አይደል? ማማ እያለ ነበር የሚጠራት። ማማ ባባ የልጅ አባት እያለች የልጁ ደግሞ ሻሽ አንገቱ ላይ አድርገው ማማ። እንደዚህ አይነት ጅላንፎ ደደብ ኑሮ እግራቸውን የሆነ ሸንካላ ያደረገ ሰዎችን ያንን ተገና አድርጋ ነው የምትንተምትል። አለበለዚያ ሙሉ ጤነኛ ከሆነማ ከእሷ ጋር ይቀመጥ። ያንን ነው እንደ ተገን የምትጠቀምበት። ያ ብርቱካን ወተሻል። ብርቱካን ውረጅ ከሌለሽ ዛሴት እና እያንዳንድሽ በቡቺ ጉዳይ ላይ
ከወደ ዱባይ ተጠንስሶ የሚመጣውን ነገር ጠንቅቅ ያውቀዋል። ኢንፎርሜሽን ልካችሁልኛል፣ ብዙ ሰው ልካችሁልኛል። ለዛው እንደናንተ ያበደ ጀዝባ የተኮላሸ ኢንፎርሜሽን ናቸው። ግን ያ ኢንፎርሜሽን ብላችሁ ስላመናችሁበት አልናገራችሁም። ግን እንደዚህ ጅላንፎ መጥቶ ራሱ ከለፈለፈ መጥቼ አጋልጠዋለሁ። እንደዚህ ግን የኢንፎርሜሽን ትንሽነት የለውም። ቁጭ አድርገዋለሁ ስላችሁ አልቃወማቸውም። ለምን ስላካችሁ ሊ ምናምን አይደለም። ግን መጥቶ እንደዚህ ከለፈለፈ ኧረ ምናምን እንድልነበረ አልልም። ይኸው ራስን አጋፈጥክ እኮ አያችሁ። የተለያየ ስም የእንትናን ስም ይዞ መጣ፣ ባንዲራ ለብሶ መጣ። እዚህ ጋ ግን ሌላ በምን ስም ሌላ ከልኝ የቤታ እና የቤዛ ሹገር ማሚ ምናምን ሁለቱንም ቦለኩት እኮ። አሁን በዛኛው የእንትናን ባንዲራ የለበሰውን ስቦልከው ብዙ ናቸው። ይኸውልሽ የራሱን ኒክ ነው። ሁለቱንም ቦለኩት እኮ። ብዙ አካውንት ናቸው። አሁን በየኮመንቱ ላይ የቤታ እንትን በሚለጠፍበት ሪከርድ በሚለጠፍበት ስር እየሄደ ይህንን እንቀይርባታለን ብሎ እየተነሱ ነው። እኔ ሰውን እንቀይራለን አልቀይርም ብሎ እንደማልቀይር እየሰሙኝ እንኳን አይገባቸውም እንዴ ነው የምለው። እኔ እንትን ነኝ እንዴ ጋይስ? ማያ ነኝ ወይስ ምንድን ነው? እኔ የሆነ ሰው ድራማ እንኳን ዝም ብሎ ሲጫወት ሳይ ይደብረኛል። ከዛ ቦታ ነው የምርቀው። ብቻዬን የሆነ ጥጓን ሄዳታለሁ እንጂ እኔ ከሰው ጋር ግር ብዬ አልገኝም። ያ ድራማውን ይፈልጉታል በጣም እነሱ። ሰውን ብሬን ዋሽ ለማድረግ የሚሄዱበት ርቀት በጣም አጀንዳ በሌላ አጀንዳ የመፍጠር ላይ እነሱ የሚፈልጉት ብሬን ዋሽ አድርገው እነሱ የሚፈልጉትን ነገር ማካሄድ ነው የሚፈልጉት። የመጀመሪያ ፖይንታቸው ያኔ ሁሌ ስናገር የነበረው ነው፣ ምን አይነት ሂደት ስትሄድ እንደነበር። ሁለተኛው ሳራን ነበረ ሊጠቀሙባት የነበረው፣ ሳራ ላበሻም ማለት ትልቅ ሰው ተናገረች በማለት ሊነሱ ያከሸፉ። ከዛ ማንን አመጡ መሰለሽ? እቺ እህታችን የታገተችው ሀና ነው። ማን ነው ስሟ የነበረችው? እሷ ሀና። አሁን ደግሞ ተመልሶ ደግሞ ወርቅና ጂኒ መጣ። ከዛ ከሄለን ጋር እርቅ ተባለ። ከዛ እኔ ስታረቅ ቤታ እንደገና ይሄ የሚላክልኝን ኢንፎርሜሽን እንጂ እያልኩ ረግጣለሁ። እነሱም ደግሞ የራሳቸውን ቡድን አለ ቤታን በመሀል ላይ ማዳከም። ገብቶሻል? ጭራሽ እኔ በሸርሙጣ ስመራ የሸርሙጣ ፊሽካ ሲነፋልኝ ገብቶሻል? የማንም ጅራሬ ማለቅለቂያውላ እኔ ላይ ፊሽካ ሊነፋ ያለ ይኸውልህ ጋዴ ምሽት እና ጋይስዬ ይህን ቶፒክ ላይ ሁላችሁም አውርታችሁ ከጨረሳችሁ ወደ ቴዲ አፍሮ ላይ እንሂድ። የቴዲ አፍሮን ዘፈን እንዴት አያችሁት? ብዙ ኤርትራኖች የእኛን ሀገር ነው የሚገልጸው ብሎ እንደውም ለእኛን የዘፈነው ብሎ በዚህ ነገር ተስማምተውበታል። እንዴት አያችሁት? በዚህ ጉዳይ ላይ እናውራ። ቴዲ አፍሮ ሀገር ሞቷል፣ ዳስ እንጣል፣ ግን የት ያደርን እናልቀስ ማለት እውነት ሀገር ሞታለች ብሎ መናገር ትንሽ አይከብድም? ከዚህ ላይ አስተያየት መስጠት ከፈለጋችሁ የራሳችሁን የክርክር ሀሳብ ይዛችሁ መናገር ትችላላችሁ። እውነት ቴዲ የዘፈነው መንግስትን ወይ ያለውን ነገር ነው እየተናገረ ያለው ወይስ ሚዲያ ላይ እየታየ እንዳለው? ሱኒዬ ቴንኪው በወጣ የተካ ሱኒዬ ሱኒን ተከትላችሁ ፕሊስ። አንድ ጋለሪ ቀርቶኛል፣ እሱን ብትሞሉልኝ በጣም ነው የማመሰግነው። ነገ የመጨረሻ ቀን ስለሆነ ማለት ነው። ጋለሪ ማለት እየተወራ እንዳለው መንግስትን ነው ያለውን ስርዓት ነው እየተናገረ ያለው በአንዱ ዘፈን እንደዚህ ነው ወይስ እየተወራ እንዳለው የኦሮሞ ህዝብን ነው እየተናገረ ያለው? በዛ ላይ ከዛን እያየን እየሰፋ ይመጣል ማለት ነው።
በዚህ ላይ አስተያየት መስጠት የምትፈልጉ መውጣት ትችላላችሁ። አስተያየት መስጠት የማትችሉ ደግሞ ዱብ ዱብ ትላለ ማለት ነው። ዛሴት ያ እኔ እዚህ ላይ ትንሽ የገባኝን እንትን አስተያየት ሰጥቼ ልውረድ። እኔ የገባኝ የቴዲ ዘፈን አስተያየት መስጠት የምትፈልጉ አንዳንድ ጻፉ። ሱንዬ ኤኒታይም ቴንክ ዩ። የቴዲ ዘፈን ያው ካለፈው ይሄ ያለው ሰቆቃ ልክ እንደዚህ በጦርነት ምናምን ለእንትን ላሉት እሱ ጋር ትንሽ ትርጉም የሚሰጥ ነገር አለው። ያው ይሄ ደግሞ የመጣው ይመስለኛል እሱ ከሚለው አንጻር ይሄ የዘር ፖለቲካ ምናምን እንዲቀር የሚፈልግ አይነት እንትን ነው እይታ ያለ ኢትዮጵያዊነት አንድ ብዙ ሰው ቴዲ አፍሮ የድሮ ናፋቂ ነው ይባላል። በዚህ ምን ያህል ብዙ ዘፈኑ ላይ አባቶቻችን እንደዚህ ምናምን ነው የሚለው እና ማለት የድሮ የንግስና ስርዓትን ያካትታል። ብዙ ጊዜ ዘፈኑ ላይ የንግስና ስርዓት ከቆመ ከመንግስቱ በኋላ በንግስና መመራት ኢትዮጵያ እንትን ብላለች እና ለምንድን ነው በንጉሶች ጊዜ ኢትዮጵያን ማየት የፈለገው? ያንን የተጠቀመው ነው ኃይለ ሥላሴ የተናገሩትን ዘር ቀለም ምናምን የሚለውን ሳይለየን ቋንቋ በብሔር በምን ሳንለይ ሁላችንም እኩል እንደሆንን ምናምን ብለው የተናገሩት አለ አይደለ? ኃይለ ሥላሴ እሱን ቆርጦ አስገብቶበታል። እና እሱ እንግዲህ እሱን ለመናገር ያለው በቃ ይሄ ዘረኝነቱ መቅረት እንዳለበት፣ ኢትዮጵያዊነት ለሁላችንም በኢትዮጵያዊነት ይሻላል፣ ኢትዮጵያዊነት ይቅደም። ምን የእሱን የኃይለ ሥላሴን ብቻም ሳይን እኮ ዘረኝነት አለመቅረቱ ዘረኝነት አለመቅረቱ የምናረጋግጠው የድሮ የንጉስ ስርዓት እንዲመጣ ሳይሆን ካልተካሄደ ዘረኝነት ነው ብለሽ ነው የምታምነው አንቺ? አይደለም እንትና የእሱንም እኮ ጠቅሶ እንደገና ደግሞ የመንግስቱ ኃይለማርያምንም ጠቅሷል። የመንግስቱ ኃይለማርያም ነው እንግዲህ ኢትዮጵያ ትቅደም የሚለው ኢትዮጵያ ትቅደም እያለ መፈክር አድርጎ እንትን ሲል የነበረው መንግስቱ ኃይለማርያም ነው። እሱ ግን ያው ሁልጊዜ ምንድነው በዚህ ኮንስፓሬሽን ለመፍጠር ሲፈልግ ቴዲ በራሱ የሆነ አድቫንቴጅ የመውሰድ እንትን አለው። ገባሽ? ላይክ እሱ ያው ማርኬቲንግ ስለሆነ ያው ዘፈን ውስጥ በጣም ተወዳጅም ስለሆነ አንድም ደግሞ ያው የቢዝነስም ሁኔታ ስላለች አገር ቦታች ዳስታሉ ማለት ካይከብድም እንዲህ መሰለሽ። ይኸውልሽ አሁን እሱ በብዙ አይነት አሁን ሁሉም በየራሱ እንትን የተረጎመው ኤርትራም በራሱ እንትን የተረጎመው ትግሬዎቹም እንደሱ በራሳቸው ዳስታል ማለት ምን ማለት ነው? ዳስጣለ ሲባል እዛም ለቅሶ ነው። ሁሉም ጋር ሰው እየሞተ ነው እንግዲህ አባይ ሞላ እኛ ከቁጥር እየጎደልን ነው አለ። ገባሽ? አባይ ግን ሞላ የሆነ ቦታም ደግሞ ዳስጣለ ደግሞ ሁሉም ቦታ የተፈናቀለ ነው። አዲስ አበባንም እንትን ለማለት መንገድ እንትን ይሄ ምንድን ነው ቤት እየፈረሰ አዳዲስ እንትን ቢልዲንግ ምናምን እየተገነባ ነው። እነዚህ የአፈር ቤት የጭቃ ቤት ምናምን እየፈረሰ ልማት ኮሊደር ልማት ምናምን ተብሎ እንደሱ የሚደረግም እንትን አለ አይደለ? የሚፈናቀሉትን እነሱን ለማስመልከት ነው እንግዲህ እሱ ዳስ እዛ ለጦርነቱም ደግሞ እየሞቱ ሰው ያው ሁሉም ቦታ ለቅሶ አለ ለማለት ነው። ይሄ ዳስጣለ የሚለው ባይዘው ብዙ ቦታ ነው የሚተረጎመው። የተፈናቃዮችንም ይሄ በእንደዚህ ኦነግ እንደዚህ በቃ ብዙ በኢትዮጵያ ውስጥ ያለውን አንዳንድ ነገሮችን ለመንካት የሄደበት እንትን ነው ዘፈን ነው ያ ዳስጣለ የሚለው። ሁሉም ሰው እዛ ላይ ፎከስ አድርጓል። ያው እንግዲህ ያለው ሪያሊቲውን ነው ሰው የሚያየው። ሁልጊዜ ችግር ነው ያው ችግሩ ላይ ፎከስ ያደርጋል። ማጆሪቲ ያው የኛ ህዝብ እንደዛ ነው። እሱ ደግሞ ምንድነው ቴዲ አፍሮ ሁልጊዜ እንደዚህ አሁን ምርጫ ወይ የሆነ ነገር እንትን ሊመጣ ሲል እንደዚህ አይነት ዘፈን ለቃ። ባለፈውም እኮ ምርጫ ሊመጣ ሲል እንደዚህ የሚያደርግ ከሆነ ቢዝነሱን ነው የሚያጧጥፈው። ወቅት እየጠበቀ ነው ማለት ነው። ያ ቢኮዝ ለመሰለሽ
አሁን ይሄ ምርጫ ሳይደርስ ይሄ 8 ዓመት ሙሉ እንግዲህ ምንም አይነት ካሴት አላመጣም። ያኔ ላይክ የምርጫ ሰሞን ነው የሆነ ባንዲራህን አንሳ ምናምን እያለ የለቀቀው። ልክ ትግራይ ጦርነቱ አብቅቶ ትግራይና ብልጽግና የጌታቸው ረዳና ብልጽግና ሊታረቁ ሲሉ የሆነ ዘፈን አወጣ ባንዲራና ምናምን ብሎ ማለት ነው። ከዛ በኋላ ባንዲራ ምናምን አትበይ እንዴ፣ በስነ ስርዓት አውሪ እንጂ ስለ ባንዲራ ምናምን አልሰማሁትም። ሙሉን እኮ አልይዘውም። ሳባ በነገራችን ላይ ስሜቱ ነው እንጂ ያለሽ በጣም አንድ ስላልተረዳሹ ነው ማስረዳት የከበደሽ። ሰዎች አንድ ነገር መረዳታቸው የሚታወቀው የሰሙትን የተረዱትን ነገር መልሰው ለሰው ማስረዳት ሲችሉ ብቻ ነው። አለበለዚያ እስከምትረዱ ድረስ ሀገርን ምናምን እንትን በሚል ባትገልጹ እሺ፣ ሀገር እንትን ምናምን እየተባለ አይገለጽም። ቴንኪውሽ ግን እሺ እንትናዬ ሄሉዬ እኔ ልናገርና አልወጣም ያ እኔ የቴዲ በጣም ላይክ ይመቸኛል፣ የሚዘፍነው ዘፈኖች ይመቸኛል። የድሮን ናፋቂ ነው ይላሉ ብዙ ሰዎች። የድሮን መናፈቅ ላይ ቃው ይታያል ብዙ ዘፈኑ ላይ ግን ይመስለኛል። ለምንድን ነው እሱ ራሱ የሆነ ዘፈኑ ላይ ብሏል፣ የኋላው ከሌለ የለም የፊቱ። የድሮ ኃይለስላሴንም ካየሻቸው ሁሉም በየራስ አይዶ ነው ኃይለስላሴ ምናምን ሲባል አንዳንድ ሰዎች ለምን እሳቸውን ከሆነ ነገር ጋር ማያያዝ እንደሚፈልጉ ወይም ደርግ ሲባል ኃይለስላሴም የራሳቸው ድክመት በጣም አላቸው። ግን እኔ ኃይለስላሴን አሁን ከአብይ ጋራ ኮምፔር አላረጋቸውም። ለምን ኃይለስላሴ የነበሩበት የትምህርት ደረጃ አለ፣ ቴክኖሎጂው አለ። ስለዚህ በራሳቸው በገባቸው በጭንቅላታቸው ልክ ሰርተዋል። ስለዚህ የሆነ ብሔርን አጉድለውበት ሊሆን ይችላል፣ ለሆነ ብሔር ፌቨር ሰርተው ሊሆን ይችላል። ያ ጀስት ኃይለስላሴን ያደረጉት። ግን ኃይለስላሴን እንደ ሰው እወዳቸዋለሁ። ጥሩ አትሊስት ምን አላቸው። አሁን እኮ ቴዲ ኢትዮጵያዊነትን የሳለበትን መንገድ ነው ብዙዎችን ሉዬማ ኢትዮጵያዊነት የሚሳለው ወይም ደግሞ ትክክሉ የንጉስ ስርዓት የነበረው ወይም ደግሞ የአጼዎች ልበል የአጼዎች ስርዓቱ ነው የኢትዮጵያዊነት ልክ ብላችሁ ነው የምታምኑት? እንደዛ ያለበት ምክንያት እኔ የሚመስለኝ ለምን እንደሆነ ታውቂያለሽ? ያኔም ብጥብጡ አለ ምን አለ፣ ግን ኢትዮጵያ ሲባል ሁሉም ሰው ቆሞ ይነሳል። በኃይለ ስላሴ ጊዜ አሁን ብትሄጂ ረሃብ ሊኖር ይችላል፣ ምን ሊኖር ይችላል። ግን ጦርነት ውጣ ቢባል የሆነ ነገር ቢባል ኢትዮጵያ የሚለው ስም መጀመሪያ ነው። ለባንዲራው ሰው ሟች ነው፣ ለአገሩን መጀመሪያ ያስከብራል። ገባሽ? በመንግስቱ ጊዜ ካየሽም እንደዛ ነው። አሁን በእኛ ጀነሬሽን ጊዜ ግን ስታይ ብሔርን ከኢትዮጵያ ኮምፔር መደራረግ መጣ። ስለዚህ ዳትስዋይ ይመስለኛል ቴዲ ንጉሶቹን ምናምን ለማሞካሸት ፈልጎ ሳይሆን ያ አትሊስት ሀሁ ኢትዮጵያ ትቅደም ሆኖ የደርግን እንትን ያመጣበት ምክንያት ኢትዮጵያ ነች በቃ መጀመሪያ መሆን ያለባት። ገባሽ? ኢትዮጵያ ከሌለች አገር ከሌለ ባንዲራ አቃጠሉ ምናምን ሲላቸው የነበሩት ደግሞ አይ ቲንክ ኤርትራውያኖች ናቸው። የኛም ባንዲራ እየረገጡና ምንድነው ወጣቱ የምትሰራው? ዋይ ለምንድነው ቁጭ አልከው? ባንዲራ አሁን ራሱ ልጅቷን አሁን አናደደችኝ እንዲህ ብላስ። እኔ አላደኩም ኢትዮጵያ ምን አላልኩም፣ ግን አይላ በጣም ሳዳምጠው እምባዬ በእውነት በጣም ነው የመጣብኝ። ለምን ብዙ ሶርስ እያለን አሁን ራሱን በይመጣ ብዙ ሶርስ እያለን ብዙ ማድረግ እየቻለን ግን ኦሮሞ፣ አማራ፣ ትግሬ እያለን እርስ በርስ እየተባላን ሀገሪቷ እንዳታድግ መንግስት የተሻለ ነገር መስራት የሚችለውን ነገር ትቶ የእኛን ትንንሽ ችግሮች እንዲመለከትና ወደኋላ እንድንጎተት ምክንያት ያደርጋሉ። ስለዚህ ኦሮሞ ከኢትዮጵያ በላይ አይደለም፣ አማራ ከኢትዮጵያ በላይ አይደለም፣ ትግሬ ከኢትዮጵያ በላይ አይደለም። እኔ ኤርትራዊ ነኝ፣ ሀፍ ኤርትራዊ ነኝ። ግን ኤርትራን አይቼውም አላውቅም። እኔ ኢትዮጵያዊ ነኝ ብዬ ነው የምናገረው። ሁሉም ብሔር ከኢትዮጵያ አይበልጥም። ስለዚህ ፎከስ ያደረገው እንደዛ ነው። ቴዲ ጊዜ ጠብቆ ምናምን ኦፍኮርስ ራሱ ቤላ ወይ በጣም ይቅርታ ፐርሰናል ጥያቄ እንደ ፓስፖርትሽ ምንድን ነው? እኔ የአሜሪካ ፓስፖርት ነው ያለኝ። ከየት ነው የመጣሽው ሲባል ዜግነት ምንድን ነው ያስመዘገብሽው? ኢትዮጵያዊ። እኔ ቤተሰቦቼ መርጠው አልሄዱም፣ ኢትዮጵያን የቀረ ነው። እኛ ስንት ንብረት ምናምን እያለን ኤርትራ ውጡ ሲባል አባቴ በጣም ኢትዮጵያን ስለሚወድ ነው አልሄድም ብሎ ቀረን። ስንት ዘመዶች ምናምን ራሱ አሁን የተከፈተ ጊዜ ነው ሲመጡ ምናምን የነበረው እንጂ ኢትዮጵያን የቀረ ነው። ለኢትዮጵያ ነው ፍቅር ያለኝ። ግን ኤርትራዊ ናቸው ቤተሰቦቼ ያውቃሉ። ቋንቋውን ራሱ እኔ አላውቅም፣ ምክንያቱም ቤተሰቦቼ ዘረኞች ስላልሆኑ አላስተማሩንም ምናምን ነገር። ግን ኢትዮጵያን ነው የምወደው።
አለ አማራ አለ ውስጣችን ላይክ በእናቴ ሳይድ አማራዎች አሉ፣ ሀረር ሰዎች አሉ። ቀይ ሀይቅ ላይ እንትን ላይ ዘመቻ ጦርነት ቢከፈት ለማን ትዘምቻለሽ? ለኢትዮጵያ ነው መዋጋው። ማይ ጋድ ምክንያቱም ፌር አይደለም። ይሄን ነው መልሽ። አንቺ ጭንቅላት ደስ የሚለኝ ለዛ ነው። ለምን እንደሆነ ታውቂያለሽ? የሆነ ነገር ስለሆንኩ ወይ ምናምን አለም የተማርኩት እስከ 8ኛ ክፍል ምናምን ቢሆን ኢትዮጵያ ነው የተማርኩት። ስለዚህ እኔ ኤርትራን አላውቀውም። የኤርትራ ሜሞሪ የለኝም። ጓደኞቼ ኢትዮጵያ ነበሩ የነበሩት። ኤርትራ እንደሆንኩም አሁን ዛሬ እንደዚህ ምናምን አወራው እንጂ አውርተንም አማራ እንደዚህ ምናምን ተባብለን እኛ አድገንም አናውቅም። ስንኖር ኖርማል እንደዚህ በቃ ነው እንትን የምንለው። ያ ጭንቅላት የለኝም። ግን ኤርትራ አሁን በጣም የምናደድበት ምክንያት ለምንድን ነው? ለእነሱ ምንም አልጠቀማቸውም። እዛ ቁጭ ብሏል ወደቡ። ይሄ ጀስት ምቀኝነት ካልሆነ በስተቀር እነሱ እኛ ሀገር መጥተው ኢትዮጵያ እየተዝናኑ ምን እያሉ ተታረቀን ካሉ ምን ችግር አለ? ወደቡን ብንጠቀምበት እኩል ብናድግ ምን አለ? እንደዚህ ነገረኛነትና የሆነ እኔ ላይክ የሆነ ሰው ስለሚጠቀምበት እኔ ኖ ለምን ለዛ ሰው ያ እንዲጠቀም እሱ እኮ ምንም አይጎዳም። ገባሽ አይደል? ይሄ እግዚአብሔር ምን ልስጥ ሲለው አንድ እኔን አጥፋልኝ ያለው ሰውዬ አይነት ታሪክ ነው ትዝ የሚለኝ ማለት ነው። ላይ አበሻ በጣም ተንኮለኛ ይሆናል። ያ አይነት አመለካከት አልወድም እና ሁሌ ነው የምለው እቤት ራሱ አሁን እንዲህ ሲባል የእውነት ምትሄጂ አይመስልም ምናምን ይሉኛል እቤት ስናወራ ማለት እኔ በእውነት ይሄዳለሁ አይደለም ራሱ እኔ አሁን እዚህ ጦርነት ቢነሳ ይሄዳሉ ማለት በግዴታ አሁን አሜሪካ ምናምን ጦርነት ይኬዳል ምናምን እየተባለ ነው እና እኔ እንደዚህ እዚህ ገብቼ ከምሞት ኢትዮጵያ ብሄድ ይሻለኛል አለሁ። እኔ እንግዲህ አሁን 24 ዓመቴ ነው፣ ግን ስቲል ኢትዮጵያ ጦርነት ቢሆን እኔ በእውነት ማማ ትሙት ይሄዳለሁኝ። ምክንያቱም እኔ ኤርትራን አላውቀውም እና ኮመንት የምታደርጉ ሰዎች ምን እኔ በማውቀው በጭንቅላቴ ልክ ነው ማወራው። ኦል የማውቀው ነገር ኦሮሞም ሰው ነው፣ አማራም ሰው ነው፣ ትግሬም ሰው ነው። ስለዚህ የኋላ አሁን አፄ ኃይለ ሥላሴ ኦሮሞ ናቸው፣ ኦሮሞ አለባቸው። ዩ ኖ አይ አም ሳይኮሎጂስት። ስለ ኤርትራ ምንም ሴንስ የለኝም ማለሽ። ስለ ኤርትራ ምንም ሴንስ ባይኖርሽ እኔ አብ ኤርትራ ብለሽ ቅድመ አታስቀምጭም ነበር። ልነግርሽ ነው ምን ያክል ኖ ከሳይሆን አለብኝ ነው ምልሽ። ግዝም አይልሽ ነበራ ዩ ጀስት ፑሽ ከዛ ለማለት አለም ኖ ሄሉ ከየት እንደመጣው አውቀዋለሁ። ላይክ እኔ ብላክ አሜሪካ እዚህ እንትን ያልኩኝ ሰው አይደለሁም። ኢትዮጵያዊ እንደሆንኩ አውቀዋለሁ። ኢትዮጵያዊ እናቴ ማን እንደሆነች አውቃለሁ። አባቴ ማን እንደሆነ አውቃለሁ። የአባቴን ስም ብትጠሪ የአባቴ ስም ያስታውቃል። ብነግርሽም ባልነግርሽም ስሜናው ሙሉን ብነግርሻውን ቤላ ብዬ ታውቂዋለሽ አንቺ። ዳትሷ እያልኩበት ምክንያት ዘረኛ አይደለሁም፣ ግላዊ አመለካከት የለኝም። ኢቭን ደሜ ውስጥ እንደዛ አይነት ነገር አለ። ግን ኢትዮጵያ ስትይ ነው ይነዝረኛል። ለምን ስለተማርኩበት እንጂ ውሸት ለመናገር አይደለም። እውነታውን እዚህ ጋር እየተናገርኩ ያሉት እንደዛ አይነትም ማንነት የለኝም። ብዙ ጊዜ እንደውም እኔ እንደዛ አይነት ነገሮች ናቸው የሚያናድዱኝ። ሰውን በጅምላ እንደዚህ እንትን ማለት ኦሮሞም የራሱ ሳይኮሎጂ አለው። ግን አሁን አንዳንድ የምናደደው ምንድን ነው ኖ እኔ አሁን እዚህ አብረው የሚማሩ ነበሩ እና አንድ ጊዜ አንድ ኦሮሞ ነው እና ኖ ኖ ኖ ኖ እኔ 7 ዘር ብትሄጂ ኦሮሞ ነኝ አለ። በጣም አናደደኝና እንዴት አንተ እንደዛ ትላለህ? እዚህ ሀገር አድገህ ተወልደህ እንዴት ነው እንደዛ አይነት ቤላ? በጣም ይቅርታ እሺ፣ በጣም ይቅርታ። ለምን መሰለሽ ለኦዲየንሶቼ ለእኔ ልጆች ቃል ገብቻለሁ። ቢያንስ ኤርትራን በቤትህ በሌላ ፔጅ በጣም ስለ ኢትዮጵያ ስለምን መፈትፈት ይቻላል፣ ግን እኔ እያለሁ አያስችለኝ። እሺ ይቅርታ፣ ዘረኛ ልትይኝ ትችያለሽ። እሺ ግን ኦሮሞ አማራ ብላችሁ እንድትጠሩ እኔ ፊት አልችል። ይሄንም ቢያንስ እኮ ለህዝቤ ማድረግ እፈልጋለሁ። እሺ በጣም ይቅርታ። እኔ ኢትዮጵያዊ ነኝ፣ ተወልጄ ያደግኩት አዲስ አበባ። ሀሳቤን መስጠት እችላለሁ። ኦሮሞ የቱ ጋር ድንጋይ መወርወር እንዳለባት፣ የቱ ጋር አማራ ድንጋይ ማስቀመጥ እንዳለበት ከአንድ ኤርትራዊ መስማት አልፈልግም። ኦፍኮርስ ዘረኛ ካልሽኝ ዘረኛ በይኝ፣ ምክንያቱም እኔ ለህዝቤ ቃል ገብቻለሁ። እሺ ይቅርታ። እሺ ቤላይ አዎ ከዚህ በፊትም ስታስወጪ አውቃለሁኝ። ቲክቶኮች ብቻ እንትን ተሰጠ እና ትንሽ ሀሳቤን ልግለጽ። ሄልዬ በዚህ በመጣው ሀሳብ ማለት ነው። ቅድም የቤታየው ምናምን ሳናውቃችሁ ዝም ብላችሁ አስተያየት ስጡ። እኔ እንደዚህ ነኝ ካላችሁ እኔ ከልቤ አልሰማችሁ። ሲጀመር አወርዳችኋለሁ። ያ ዘረኝነት አይደለም። እኛ ስለ ኤርትራ ስናወራ እንደ ትንኝ ትዘላላችሁ። ስለ ኢትዮጵያ ግን ጭራሽ አልፋቤት ዘር
ምናምን ጠርታችሁ ስታወሩ እኛ እኮ ምንም አያመጡም ከሚለው እንጂ ኢትዮጵያዊ እኮ በባዶ ሆድ በባዶ እግርና በባዶ ሆድ የሚዋጋ ህዝብ ነው። ሀገሩን የሚጠላ እንኳ አይደለም። ለዛውም ሀገሩን የሚወደው ተገዶ እየዘመተ ሳይሆን በፍላጎቱ ወታደር እየሆነ ነው። ኢትዮጵያኖች በፍላጎቱ ኤርትራን ሀገሩን የሚወደው በግዳጅ ሳዋ እየገባል በግዳጅ። ኢትዮጵያኖች ደግሞ ሀገራቸውን የሚወዱት ፈልገው እየዘመቱ ፈልገው ነው ወታደር የሚሆኑት። ዚስ ኢዝ ቢትዊን አስ ገባችሁ? እና በጣም ሶሪ ሌሎቻችሁ ገብታችሁ ማውራት ትችላላችሁ፣ ሳናውቃችሁ ማስተያየት መስጠት ትችላላችሁ። ግን በእንትን እንይዛለን። ሌላ ቦታ ማውራት ትችላላችሁ። ግን በጣም ይቅርታ ጋይስ፣ እሺ በጣም ይቅርታ። ያ ገና ስንት ባለጌ ልጆች ምን ብሎ እንደሚሳደቡ ስለ ኢትዮጵያ ታውቃላችሁ፣ ሚዲያውን ታውቁታላችሁ። ያንን እንኳን ችለናል። እሺ እና አሁን ኦሮሞ እንደዛ ነው፣ አማራ እንደዚህ ነው፣ ትግራይ እንደዚህ ነው ስትሉ ዩ ቲንክ ሄለን ብለህ ስላልጠራ እኔም ህዝቤ ቤተሰቤ ናቸው ሀገሬ ነው እና የፈለገ ጥሩ ነገር እንኳን አስበ ቢሆን እግዚአብሔር ላይ ያሰብከውን ነገር ልብህን እንትን ያርግልህ። ግን ኖ ኦን እኔ ጋር ዛሴት ቀጥል አቤል። ሄላ ቴንኪዩ። ያው እንግዲህ እንደነገረቻችሁ ነው። መታችሁ ዘራችሁ ሳትናገሩ ሀሳባችሁን መስጠት መብታችሁ ነው። ግን ብዙ ሰው እንደዚህ ተቀንሷል። ቤላ እኮ አልተሳደበችም። እኔ በቃ ሙቃሉ መቀበል እኮ አልቻልኩም። ምንም እኮ አልተሳደበችም። ቤላ አልተሳደበችም። ለምን መሰለሽ? በጣም አሪፍ ጓደኞች ያመኛል ስላስተናገድን እንጂ ቤላ ምንም አላለችም እኮ ይረብሻል። በቃ ደግሞ አሁን ባለው ሁኔታ ደግሞ ብዙም ኢትዮጵያኖች እንትን አይደለንም። ቤላ ምንም አላልሽም። እሺ ግን ኦሮሞ አማራ እያለ አንድ ኤርትራዊ ሲጠራ በጣም ነው የሚያመኝ። በጣም እኔ ምን እኮ የላ እኮ እኛ የአዲስ አበባ ልጆች ማለት አንቺ ያረም ልጅ ነሽ ድሬዳዋ ምን አይነት አልተሳደበችም አሉ አልተሳደበች ያ ምን አይነት ፍቅር ያመኛል። ሌላ ሰው ኦሮሞ እንደዚህ አማራ ትግራይ እንደዚህ ምናምን ሲል በጣም ነው የሚያመኝ። እሺ ዚስ ኢዝ ፌር ኦኬ ኖት ፌር ለምትይው እኔ ስለ አንቺ 7-8 ብሔር ብሔረሰብ አውራለሁ ኤርትራ ላይ ዛሴት በቃ በስነ ስርዓት እንትን ብለናል፣ ጨርሰናል። ግባ ያው ነግረሻቸዋል። እኔ እንግዲህ ሀሳቤን ልስጥና ሉጣ ኤሊ በጣም የሚገርም ነገር ነው ዘፈኑ። አንቺ አላስለቀሰሽም እንዴ? እኔ አስለቅሶኛል። እውነት ለመናገር ቴዳ ናፍቆኝ ነበረ። እውነት ለመናገር በጣም ናፍቆኝ ነበረ። የዛሬ 8 ዓመት 9 ዓመት ነው ያወጣው እንግዲህ ኢትዮጵያ የሚለውን ዘፈን ማለት ነው። ከዛ በኋላ ኦልሞስት 9 years ራይት። እና ያው ዘፈኑን በብዙ መልኩ ብዙ ሰዎች የፈለጋቸውን አስተያየት እየሰጡ ነው ያሉት። እኔ ግን እንደ ኢትዮጵያ ፖለቲካውንም እንደምከታተለው ያለፍነውንም ጊዜ ዞር ብዬ ሳየው ምናምን አሁን የዘፈነው ዘፈን እቺ ዳስታል ያለችው በደንብ በቃ የመጣው ምንድን ነው ላይክ 8 ዓመት ሙሉ የደረስንበትን የሄድንበትን መንገድ እናውቃለን። በምን አይነት ዘረኝነት ውስጥ ኢትዮጵያዊነት ወድቆ እንደነበር፣ እንዴት አይነት እርስ በእርስ መገዳደል፣ እርስ በእርስ መገፋፋት፣ እርስ በእርስ እንትን ማለት አሁንም አልቆመም። ግን የዛን ጊዜ የነበረው በጣም ትኩስ ስለነበረ ለሁላችንም አዲስ የነበረ አዲስ አበባንም ደግሞ ሲበጠብጥ የነበረ ብጥብጥ ሲያደርግ የነበረ እና ያ ሁሉ ያለፍንበት አስቀያሚና አሰቃቂ መንገዶች በጠቅላላ በዛ ሰዓት ማንም በቃ እነ ጀዋር የሚያደርጉትን ነገር እናውቃለን። እነ እስክንድር ነጋ በዚህ ጋር የሚያደርጉትን እናውቃለን። በቃ ትርምስምስ ያለበት ጊዜ ነበር እና ግጥሙን ጽፎታል ብዬ የምለው እኔ ከዛሬ 4 ዓመት ምናልባት 5 ዓመት በፊት የጻፈው ግጥም ይመስለኛል። አሁን በአጭር ጊዜ ውስጥ የጻፈው አይመስለኝም። ረጅም ጊዜ ጽፎት ያ ሁኔታ ካለፈ በኋላ ተጽፎ የተቀመጠ ነው ይመስለኝ። የዶክተር አብይ ያው የድጋፍ ስብስብ በተደረገ ጊዜ መስቀል አደባባይ ከዛ በኋላ ከሁኔታዎች ከተፈጠሩ በኋላ ከትግራይ ጦርነት ጋር በምንሄድበት ጊዜ በዛ ጊዜ የጻፈው ግጥም አድርጌ ነው እንጂ አሁን የጻፈው አይመስለኝም። ኤኒዌይስ ለምን አሁን አልጻፈውም ብለህ ያመንከው አንተ ምን ማለት ነው?
ኦኬ አሁን አልጻፈውም የማምነው ለምን መሰለሽ? አሁን የተረጋጋ ጊዜ ነው። ላይክ ጦርነቱ ሞተናል። ቢግ ጦርነት ላይ አይደለም ያለነው እንደ በፊቱ። አሁን እሱ ዘፈን ውስጥ እንደጠቀሳቸው ላይክ ባንዲራ ወደቀ የሚለው ነገር፣ ከመሀል ተገፍተን ወጣን የሚለው ነገር የጠቀሳቸው ቨርቦች ጠቅላላ እዛ ውስጥ የተናገራቸው ነገሮች በጠቅላላ አሁን ምንም ስሜት የማይሰጡ ናቸው። ለአንድ ኢትዮጵያዊ፣ ለአንድ ሀገሩን ለሚወድ፣ ለአንድ ባንዲራውን ለሚወድ ይሄ የሚናገረው ነገር ስሜት የሚሰጡ አይደለም። በሰዓት ውስጥ ብትይኝ በዛ ጊዜ ግን የስ ኢትዮጵያዊነት የወደቀበት በጣም የተረበሽንበት እርስ በእርስ ኦሮሞና አማራ እየተባለ የነበረበት ላይክ ጆዋር ገብቶ ሀገሪቷን እንደፈለገ ሰው ዘቅዝቆ ሲሰቀል እዚህ ጋር ሲያስገድል የእሱ ቤት ራሱ የቴዲ አፍሮ ቤት ራሱ ተገብቶ ሲበጠበጥ እሱን ለመግደል ሲፈልጉ እኔ በዛ ሰዓት ሌላ ዶክተር አብይ ጋር እንደነበረ እኔ መረጃው አለ። የዛ ጊዜ አጫሉ የሞተ ጊዜ እሱ ዶክተር አብይ እንዳስቀመጠው እናውቃለን። በደንብ የሚታወቅ ነው። ጠብቆት እንደነበር የዛ ጊዜ ሊገሉት እንዴት እንደሄዱ አይተሻል። አሁንም ባለፈው ስትናገሪ አንቺ አይላይከት በጣም ጥሩ ሀሳብ ነው የገለጽሽው። ፕሮቴክት መደረግ አለበት መጠበቅ አለበት የተባለው ትክክል ነው። ምክንያቱም ይሄ አሁን የዘፈነው ዘፈን እኛ ኢትዮጵያን የምንወድ ሰዎች እኔ ለቅሶ እንደደረሰ ነው የምቆጥረው። በቃ ህዝቡ ጋር ሀዘኑን ይዞ እንደመጣ ያ ያለፈውን የ8 ዓመት የ9 ዓመት የነበረውን ችግር አብሬያችሁ አላለቀስኩም፣ ሀዘን አልደረስኳችሁም። የሞተባችሁ ካላችሁ ኢትዮጵያዊነት በኢትዮጵያዊነት የተገፋችሁ የተሰማችሁ ካላችሁ እስካሁን ድረስ ያንን ሀዘኔን አላወጣሁም እና አሁን ዳስ ከጣላችሁ ዳስ ጣሉና እናልቅስ ያለበትና ለቅሶ የደረሰበት ኢትዮጵያውያን ሁሉ ሀዘኑን በስሜት ነው የሚያወራው እሱ በስሜት ብቻ በዚህ መንገድ በዛ መንገድ ነው የሚያወራው ቢላል። እሺ ይሄ ኢትዮጵያዊነትን ይሄ የተገፋውን ህዝብ ያዘነውን ህዝብ በጦርነት ውስጥ ያለፈውን የተፈናቀለውን ምን ያለውን ሁሉንም ቴዲ አፍሮ ወጥቶ ሲናገር ብዙ ጊዜ አልተሰማም። ጦርነቱንም ወጥቶ ሲደግፍ ወይ ደግሞ ኢትዮጵያ እንትን ሲል አልተሰማም። ምንም ነገር ያደረገው ነገር የለም። እርስ በእርስ ስንገፋፋ ስንቦጫ ያን ሁሉ ጊዜ በዚህ ዘፈን ውስጥ አጠቃሎ ሰራውና ሀዘኑን ባንዲራውን እንዴት ማንሳት እንዳቃተው እንዴት እርስ በእርስ ተገፋፍተን እንዴት እንደወጣን በመሀላችን በኢትዮጵያዊነት ደግሞ ገብተው እነዚህ ዘረኞች እንደነ ጆዋር አይነቶች እንደነ እስክንድር አይነቶች እንደነ በቃ ጠሪያቸው እነዚህ ጽንፍ የያዙ በጥይትና በጦር መንግስትን እንገለብጣለን ሀገር እናፈርሳለን የሚሉት እነ ልደቱ ብታያቸው ምና እነሱ መሀላችን ገቡ። በኢትዮጵያዊነት እና በህዝቡ መካከል መሀላችን ገብተው ይሄንን ባንዲራ አስጣሉን። የያዝነውን የነበረው ባንዲራ አሁን ግን አንስተናል። የሚታይ ነገር ነው። ኢትዮጵያ እያደገች ነው። አዲስ አበባንም ቢያያት አሁን ይሄ ዘፈን ድጋሚ የሚዘፈንም አይደለም። ከትንሽ ጊዜ በኋላ የምትሰሚውም ዘፈን አይደለም። ግን ለቴዲ ዌልካም ለህዝቦቹ ላይክ ለደረሰባቸው ግፍ በማወቅም ባለማወቅም ለተሰራው ስህተት በጠቅላላ ለዛ ማልቀሻ የሚሆንና ያኔ ጽፎት የነበረውን ከሚባክን ብሎ ለቢዝነሱ ሲል ለቀቀው ነው የምትለው? ከሚባክን ሳይሆን ሀዘኑን ደረሰ። ለህዝቡ ጋር ሀዘኑን ነው የደረሰው። ሮሮውን ነው ውስጡ የተሰማውን ስሜት ነው ያወጣበት። የዛ ጊዜ ያለፈው ነገር ሁላችንም ውስጥ የነበረውን ብሶት ሁላችንም በዛ ጊዜ ተበጥብጠናል። በጣም እና አንተ እያልክ ያለኸው እኔ ቤተሰብ የሞተ ከአመት በኋላ አልሰማውም ብሎ እያለቀሰ እያስታወሰኝ ነው ማለት ነው። አሁን ዳስታይ አለሽ ዳስታይና አንሳ ነው የሚለው አይደለ? ሙዚቃው ራሱ ዳስታይ አንሳ ነው የሚለው። ስለዚህ ልክ እንደ ሀዘን መድረስ ነው። በቃ ሶሪም እንደማለት ነው። ህዝቡን ወጥቼ አላጽናናኋችሁም፣ መጥቼ ብዙም ያልኩት ነገር የለም፣ ይሄን ሁሉ አመጣፍቻለሁ፣ ግን ይሄ ነበረ ቁስሌ፣ ይሄ ነበረ ሀዘኔ፣ ይሄ ነበረ። ሀገር ሲሞት የት ይለቀሳል አለ። ዛት ሚስ እኮ የሞተች ሀገር ውስጥ ነው ቴዲ እየኖር ያለው ራይት። ለእኔ እንደዛ አይደለም የገባኝ ምንድን ነው ሀገራችንን አናፍርሳት ነው። ምንም ቢሆን ማልቀሻ ያስፈልገናል። ምንም ቢሆን ሀገርን መግደል የለብንም። የምትገሏት ሰዎች እረፉ፣ አታበጣብጡን፣ አትግደሏት፣ ሀገሪቷን አታጥፏት። ሀገር ከሞተ የት እናለቅሳለን? የት እናዝናለን?
አገሪቷን አናጥፋት። አገሪቷ እያለች ግን እንነጋገር፣ እንደራደር፣ በሰላም እንኑርባት። ካለዛ አባቶቻችን በደም ያቆሙትን ሀገር ከመሀል አንስተው ዳሩን ላይ ጣሉን። እነሱም አሉን ያዙት። ምን ማለት ነው? ይኸውልሽ መሀሉ እንግዲህ መሀል ሴንተር ነው፣ ጥሩ ቦታ ነው ብዬ ነው የማስበው። ግን አሁን ሙዚቃው ላይ እንደሰማሁት እኔ ከመሀል አውጥተው ያሉት ዋለው ምን ለማለት ነው ብዬ ነው የወሰድኩት። እኛ አሁን ደጋፊ ነበርን ማለት አንቺንም እኔንም ሁላችን ጨምሮ ኢትዮጵያን የምንል ወያኔን ታግለን ጥለን ስናበቃ ሁላችንም በኢትዮጵያዊነት ፖለቲካ የገባንም ቢሆን ያልገባንም ቢሆን ሁላችንም ብቻ በአንድነት ደስ ብሎን ኢትዮጵያዊነትን እያቀነቀን የነበርንበት ጊዜ ነበር። እያቀነቀን የነበርንበት ጊዜ ነበር። ያ መሀሉን ኢትዮጵያዊነትን ይዘን በነበርንበት ሰዓት ግን ያ ደስታና ያ ሁሉ የነበረ የኢትዮጵያ አንድነት የነበረውን መሀላችን የገቡ ተኩላዎች መጡ። በጎቹን ሊበሉ ተኩላዎች ተነሱ፣ አውሬዎች መጡ። አውሬዎቹ እነማን ናቸው ካልሽ ከነ ደብረ ጽዮን ይጀምራል፣ ከነ ልደቱ ይጀምራል፣ ከነ ጀዋር ይጀምራል፣ ከነ እስክንድር ነጋ ይጀምራል። እነሱን ነው ተኩላ እያላቸው ያለው። 12ቱን በጎች 12ቱ ምንድነው የዘር እንትን ምንድነው ስሙ የሚባለው ብሄር ነው አይደል እንዴ? አሁን 12 ብሄር አይደል? 12ቱን ብሄሮች መጥተው በጠበጣቸው። እነዚህ ተኩላዎች መጥተው ተልከው መግደል ጀመሩ፣ ማሳደድ ጀመሩ። እና ይሄንን ነው ከኢትዮጵያዊነት መሀል እያስወጡት መጡ። ህዝቡን እራሳቸው እየገደሉ እራሳቸው እያስፈራሩ ከኢትዮጵያዊነት እንድትርቂ ኦሮሞ ጠላት ነው፣ አብይ የመጣው ሊያጠፋ ነው እያሉ እሱ ሙስሊም ነው፣ እሱ ፕሮቴስታንት ነው እያሉ በሃይማኖቱም እየተደገፉ በዘሩም እንትን እያሉ ጥላቻ ውስጥ እንድንገባ አደረጉ። ይህን ነገር እየሰሩ ተኩላው መሀሉን እያሰፉ ከመሀሉ አስወጡን ያለው ይሄንን በተመለከተ ነው እንጂ ዶክተር አብይን አሁን መጥቶ ዶክተር አብይ የትኛውን ኢትዮጵያን ሲያከብራት ነው ያየነው? የትኛውን ኢትዮጵያ ሲገፋ ነው ያየነው? ሲዘረፍ የነበረውን ብር 30 ዓመት የተዘረፈውን ሁሉ እሱ በ7 ዓመት ውስጥ መጥቶ እንደዚህ እኮ ቢሰራበት ብሎ እኮ አሳየን እኮ። በ7 ዓመት ውስጥ የለወጠውን ኢትዮጵያዊነትን አባይን ገንብቶ አገሪቷን ቀይሮ በብዙ ነገር አሳየን። ስለዚህ ማን ነው ኢትዮጵያዊ? እሱ ሊል የፈለገው እነዚህ ባንዳዎች ነው። እና በዛ መልኩ ነው የተረዳሁት እንጂ ልክ ለዶክተር አብይ እንደጻፈው መሀሉን ያዙት የሚለው አብይን ወይ ደግሞ ዶክተር አብይን አስመስሎ ለመውሰድ የተደረገው ነገር እሱን አይደለም የምቀበለው። መሀሉን የሚለው እኛ ኢትዮጵያኖችን እኛን ራሳችንን ገፍተው ያስወጡን እኛን ከኢትዮጵያዊነት አሁን አስወጥተዋቸው ህዝቡ ጠቅላላ ተቃዋሚ እንደሆነ አደረጉት። ገባሽ? ሀገሩን ወጌ እንዲሆን አደረጉት። ለዛውም ከባንዳ ጋር እንዲሰማጠር ማለት ነው፣ ከግብፅ ጋር ለዛውም ከኤርትራ ጋር ሀገር ከሚያፈርሱት ጋር ተባብረው ዳር ቆመው ሊያፈርሷት። ስለዚህ ወደ መሀል እንምጣ። ኢትዮጵያውያኖች ነን እኛ። አሁን ያለችው በኢትዮጵያ እጅ ነው። አሁን ያለችው በዳግማዊ ምኒልክ ለእኔ ዳግማዊ ምኒልክ ነው ብለው ዶክተር አብይ ነው። እና ማንነው ታዲያ ወዲያ በል ደግሞ እናት ለልጅዋ የምታስተምራለች፣ ደግሞ አንተ ለእኛ ኢትዮጵያዊነት ታስተምረናለ። ወዲያ በልና ባንዲራውን አንሳ። የጥንት የጠዋቱ የአባቴ የሞተበት ምን ማለት ነው? አሁንም እንደዚሁ ነው የሆነው። አሁንም ለዶክተር አብይ ወይ ደግሞ ለመንግስት ሳይሆን የዘፈነው ቴዲ አሁንም ለጽንፈኞቹ ነው የዘፈነው። ወዲያ በል ያላቸው እነ እስክንድር ነጋን ነው። እጅን ባንዲራ እያሉ እያውለበለቡ ያነሷት እነሱ ልክ እነሱ እንደሆኑ የሀገር መሪዎች፣ እነሱ እንደሆኑ ለሀገር ተቆርቋሪዎች፣ እነሱ እንደሆኑ አስተማሪዎች፣ ሌላውን እየናቁ ሌላውን ኢትዮጵያዊ ሌላውን ለሀገሩ የተዋደቀውን በጦርነቱ ጊዜ እንኳን ስልጣኑና ምኑም ሳያሳሳው ሄዶ ሀገሩን ለተጋደለው ኢትዮጵያዊ እሱን ሳያከብሩ ግን እኛንን የምናቀላችሁ እኛንን ኢትዮጵያዊ ለሚሉት ለዘረኞቹ ለምንድን ነው ይህንን ዘፈን ከዶክተር አብይ ማራቆን የፈለግኳት? ወይ ከአሁን ካለው ስርዓት ለምን ነው ልታረቀው የፈለግከው? አዙረ ለምን ለመጣል ፈለግክ ወደ እነ እስክንድር? ምን አለ መሰለሽ ሄዲ በፍጹም ማለት ነው እንትኑ ጽሁፉ ለዶክተር አብይ የሚመጥን አይደለም። ልውሰደው ብዬ እኮ ላገናኘው ብዬ እኮ ሞከርኩኝ። ምኑን ከምኑ ላገናኘው?
አይሄድማ። አሁን አዲስ አበባ የኛ የሚባል ነገር የለም በብዛት ያንን ነገር። በነገራችን ላይ እንግሊዝ ዩኬ ላይ ኮንሰርት የነበረው ጊዜ ይህን ግጥም ጀምሮት ነበር። እንዳውም ትክክል ምን ብሎ ነበረ? ድሮ ድሮ ስናውቅሽ ሸገር የሁላችንም ነበርሽ፣ ከምኔው የእኛ አረጉሽ አልና ዘፍኖ ነበር። ተቆርጦ ወጥቶ ነበር አስታውሳለሁ። ያን የተበጠበጠ ጊዜ ማለት ነው። ያንን ግጥም ነው እዚህ ወዲያ በላይ የሚለው ላይ ጀመረ። አዎ ግን ሄላ አሁን ቴዲ አፍሮ አሁን ብዙ ጊዜ አመሉ ምንድን ነው? አንድ ሲዲ ሙሉ ሲዲ ይለቅና ከዛ በኋላ ደግሞ ማጀቢያዎች አንድ ሁለት ጣል ያደርጋል። እመኝኝ አሁን የሚቀጥሉትን ሲዲዎች የሚሰራውን ስራ ታይዋለሽ። በጣም አሪፍ ስራ ነው ይዞ የሚመጣው። ማለት ሀገርንና ሕዝብን የሚያስከብር ስራ ይዞ ይመጣል። አሁን ግን ለቅሶ ነው የደረሰው። ለሀዘንተኞቹ ላለቀሱት፣ እስካሁን ሲያስለቅሱ ለነበሩት ላላቃሾቹ በቃ እንዝጋን እያለ ያለው ባንዲራዬን እኮ ማንሳት አቃተኝ ብሎ ነግሯቸዋል። አሁን ግን በርትቷል። ከዚህ ዘፈን በኋላ ለቅሶ ከደረሳቸው በኋላ ካስለቀሳቸው በኋላ ሀዘኑን ካሳያቸው በኋላ ወደ ኢትዮጵያዊነት እንዴት ከዳር አውጥተው ባንዲራ ማንሳት አቃተኝ ያለው ብዙ ጊዜ አረንጓዴ ቢጫ ልብስ ለብሰው ሲሄዱ ከላዩ ላይ ከልብሱ ላይ እየተነሳ የሚቀደድ እየተቀረጸ የሚላክ አለና ያንንም ይሆን ያለው ቴዲ የዛ ጊዜ ሁላችንም የምንበሳጭበት ጉዳይ ነበር። እሱ የዛ ጊዜ ውስጥ ተሰግስገው የነበሩ የሸኔም ይሁን የሻዕቢያ ተላላኪዎች፣ የወያኔ ተላላኪዎች የነበሩበት ነው። ያልጠራ መከላከያ የኢህአዴግ የነበረ የተጨማለቀ ስርዓት የያዘው ቡድን ነው የነበረው። ያ ደግሞ እያንዳንዱ አንዱ ሰው የሚሰራው ነገር ልጅቷን እኮ ገሏታል። አንድ ታቦት ሲወጣ አንድ እዛ የገደላት ልጅ አለች። እንደዛ አይነት ነገር እያደረጉ በየቦታው ህዝቡን እያስቆጡ ያንን የሚቀሰቅሱበት ጊዜ ነበር እንጂ የትኛው ኢትዮጵያዊ ነው አረንጓዴ ቢጫ ቀይ ለዛውም ከምንድን ነው ከቀሚስ ላይ ሲቀደድ ማን ነው ችሎ ዝም የሚለው? ማንም አይልም፣ ማንም አይታገስም። ስለዚህ ያንን ያደረጉት ሰዎች ይህን የሚያደርጉት የነበረ የነ ጀዋር ቅጥረኞች እና የኢህአዴግ እንትን ተላላኪ የነበሩ ናቸው። እና ይሄ ዘፈን በተሳሳተ መንገድ ተወስዶ ልክ ለመንግስት እንደተነገረው አይነት ኖ፣ ይሄ የተነገረው ለጽንፈኛው ነው። ይሄ የተነገረው ለባንዳው ነው። አሁን ጫካ ውስጥ ሆኖ በኃይል እመጣለሁ ለሚለው ለእነሱ ነው እየተነገራቸው ያለ። ኢትዮጵያዊነትን አብረን ጀምረን እነሱ መሀል ገብተው አራራቁ፣ ከህዝቡ ጋር ለዩን፣ ከመንግስት ጋር ለዩን። ስለዚህ መሀል የገቡት እነሱ ናቸው። በእኛና በኢትዮጵያዊነት መካከል መሀል ገብቶ የለዩን ጽንፈኞቹ ናቸው። መሀል ገቡና አራቁን ያለው እነሱን እንጂ ዶክተር አብይ የትኛው ቴዲን የድሮ ናፋቂ ይሉታል። በዚህ ትስማማል? ኦፍኮርስ የድሮዎቹ እኮ ንጉሶቹ እኔም የምወዳቸው የማከብራቸው ናቸው። ንጉሶቹ ምን አደረጉ? ለኢትዮጵያ አንድነት ነው ሁሉም የሰሩት። እያንዳንዳቸው የራሳቸው ጊዜ ትክክል ሰርተዋል። የዛ ትክክል ዘንድሮ ትክክል ነው ብለህ ታስባለህ? አይደለም። የዛም ጊዜ እኮ ቢሆን እና ዘንድሮ ትክክል ካልሆነ ለምን ያንን ናፍቆ እንደዛ ካልሆነ የሚል አይነት ዘፈን ያወጣል? አዎ መናፈቅ ሳይሆን ማክበር ነው። ያከብራቸዋል፣ ከአክብሮት ይሰጣቸዋል። አሁን እኮ ለኔክስት ጄኔሬሽን እኮ 50 ዓመት 100 ዓመት እኮ ለአብይም እኮ ይዘፈንለታል። ምንም የማይቀር ነገር ነው። አብይ ግን ትግራይን ጨፍጭፏል ብለው ደግሞ ስሙን ሊያጠፉ ይችላሉ። ድብና አድርጎ ጨፍጭፏል። ለምን? አልገዛም ስላሉ። ለምን? የኢትዮጵያዊነትን ሊያፈርሱ ስለመጡ ስለነበረ። እንደዛ ስላደረገ መጥፎ ነው ማለት አይደለም። አሁን ባንዳ ሆነው እዛ መሳሪያ ይዘው ኢትዮጵያን ለማፍረስ የሚሉት ከኤርትራ ጋር እንሰራለን የሚሉትን ፋኖ የሚባሉትን አማሮችን አሁን ጠራርጎ ሲያጠፋቸው ጨፈጨፋቸው አይባልም። ኢትዮጵያን አጸዳት ነው የሚባለው፣ አስተካከላት ነው የሚባለው። ስለዚህ ለእኛ ጀግናችን የሚሆን ማጽዳት ለአንተ ማጽዳት ነው። ስለዚህ እሱ የዘፈነው ዘፈን በዛ መልኩ ነው እንጂ ለጽንፈኞቹ ነው እንጂ ቴዲ የዘፈነው በፍጹም ለዶክተር አብይ ወይም ደግሞ ለኢትዮጵያ ሕዝብ የሚከፋፍል የሚለያይ ነገር አይደለም የዘፈነው። በቃ ለለቅሶ ሀዘኑን አሰምቷል። ከዛ በተረፈ ደግሞ መሀላችን ገብታችሁ እኛን ወደ ዳር አውጥታችሁናል፣ ባንዲራችንን እንኳን እንዳናነሳ እንዳንቆም ከሀገራችን ጋር እንዳንሆን አርጋችሁናል ብሎ ነው የገለጻቸው። የእሱ ቅኔ እንግዲህ እንደዚህ ነው የሚፈታው እንጂ ብዙሃኑ እንደተሳሳቱ አይደለም። ቴንኪው አቤሎ።
የቴዲን ዘፈን እንዴት አየሽው? የቴዲን ዘፈን እኔ እንደውም አሁን ይሄ ዳስጣል ምናምን ነገር በሚባለው አሁን ኢትዮጵያ ውስጥ 88-86 ብሔረሰብ አለ ነው የሚባለው። አንዳንድ ቦታ ላይ እንደውም ለአንድ ብሔር ብቻ የተዘፈነ እኔ ብሔርን ጠቅሶ የዘፈነው ላ ያለ አይመስለኝም እዛ ውስጥ ማለት ነው። የስ ዳስጣል ማለት አሁን ኢትዮጵያ ሙታለች ካለ ውስጥ ማለት ነው። ሄሎ ኢትዮጵያ ማለት ነው ጋራው ሸንተረሩ አይደለም። ኢትዮጵያ ማለት እኔና አንቺ ነን። እኔና አንቺ ከሌለን የሆነ ቤት ሰርተሽ ስገቢ እቃ ካላስገባሽበት ኦና ነው፣ ባዶ ነው። እቃ እስኪገባበት እስቲል ስታወሪ እንኳን ድምፅሽን ያስተጋባል። ኢትዮጵያ ውስጥ ሰው በማንነቱ እየተጨፈጨፈ በሃይማኖቱ እየተገደለ ስለ የትኛዋ ሀገር ናት? ሀገር ማለት ሰው አይደል እንዴ? እየሞቱ ያሉት ኢትዮጵያኖች አይደሉ? ሰዎች ናቸው አይደል? የሰው ነፍስ ነው እየጠፋ ያለው። ለዛ የስ እኔ አገር አለች ከሚሉ ሳይሆን አገር ሞታለች ከሚሉት ውስጥ ነኝ። ምክንያቱም የትግራይ ህዝብ ኢትዮጵያዊ ነው። ኢትዮጵያኖች ናቸው ከመንግስት ጎን ሆነው የትግራይን ህዝብ የገደሉ። በዛ አልቆመም። የአማራ ህዝብም እየሞተ ነው። የኦሮሞ ህዝብም እየሞተ ነው። አዲስ አበባ ላይ ብቻ ሳይሆን በተለያየ ቦታ ላይ ህዝብ ይፈናቀላል። ከቤት የመፈናቀል ብቻ ሳይሆን ከስራ ገበታውም ይፈናቀላል። በሃይማኖቱ ይፈናቀላል፣ በማንነቱ ይፈናቀላል። እና ስለ የትኛዋ ሀገር ናት ሀገር አለች ከሚሉት የትኛዋ ናት ሀገር ማለት ነው? ሰው በሀገሩ በሰው ሀገር ላይ እኛ እየኖርን ተከብረን እየኖርን ሰው እኮ በሀገሩ ላይ ሁለተኛ ስደተኛ ሆኖ ነው እየኖረ ያለ ማለት ነው፣ ኢትዮጵያ ምድር ላይ ማለት ነው። አንዳንድ ቦታ ላይ እንደውም መርጠው አውጥተው ምናምን ለኦሮሞ ህዝብ የሰጡበት መንገድ ራሱ በጣም ነው የሚያሳዝነኝ። አንዳንድ ቦታ ላይ ሄሎ አንቺ ፖለቲካ የሚወራበት ቦታ ላይ አትሳተፊም፣ ሰው ቤት ማትገቢም፣ በራስሽ ቤት ላይ ነው የምትፈልጊውን ነገር የምታራምጂ። አንዳንድ ቦታ ላይ ከአንዳንድ ሰዎች ጋር ስትወያይ መንግስትን እንዳትቃወሚ አብይ አህመድ ኦሮሞ ስለሆነ ወደ ኦሮሞ ይወስዱታል። ገባሽ? የኦሮሞን ህዝብ ግን አይወክልም። ምክንያቱም ብልጽግና ሲባል እዛ ውስጥ ኦሮሞ ብቻ አይደለም፣ ብሔር ብሔረሰቡ ስላለበት ማለት ነው። መንግስትን መደገፍ ይቻላል። አልተመቸኝም የሚል እንደኔ አይነቱ ደግሞ መቃወም ይቻላል፣ መታገል ይችላል።